ሰላም እንዴት አላችሁ ሁላችሁም። ይሄ የስትራቴጂክ ማኔጅመንት ቻፕተር 3 ነው። ቻፕተር 3 ላይ ፎከስ የምናደርገው ስለ ኤክስተርናል ኢንቫይሮንመንታል አናላይሲስ ነው። ኤክስተርናል ኢንቫይሮንመንት አናላይሲስ አንዱ በስትራቴጂክ ማኔጅመንት ኮንዳክት የምናደርገው ተግባር ነው። ስለዚህ ይሄ ነገር ምንድን ነው የሚለውን ነው በዋነኝነት የምንመለከተው። When we start, before an organization can begin strategy formulation, it must scan the external environment to identify opportunities and threats, and scan its internal environment to identify strengths and weaknesses. So እዚህ ጋር እያለን ያለ ነው አንድ ተቋም ስትራቴጂ ፎርሙሌት ከማድረጉ በፊት ሊተገብራቸው የሚገባቸው ሁለት ዋና ዋና ነገሮች አሉ። አንደኛው ኤክስተርናል ኢንቫይሮንመንት ነው። ሁለተኛው ደግሞ ኢንተርናል ኢንቫይሮንመንትን ስካን ማድረግ ነው። ኤክስተርናል ኢንቫይሮንመንትን ስካን፣ ኢንተርናል ኢንቫይሮንመንትን ስካን ማድረግ ያስፈልጋል። ምን ከማድረጋችን በፊት? ስትራቴጂ ፎርሙሌት ከማድረጋችን በፊት። ስትራቴጂ ፎርሙሌሽን ምንድን ነው ካል ከዚህ በፊት እንዳወራ ነው ስትራቴጂ ፎርሙሌሽን ማለት ብዙ ጊዜ የሚገናኘው የአንድን ተቋም ሚሽን፣ ቪዥን፣ ጎሉን፣ ስትራቴጂውን ክራፍት ከማድረግ ጋር የተያዘ ነው ስትራቴጂ ፎርሙሌሽን። ስለዚህ እነዚህን ነገሮች ከማድረጋችን በፊት ጎል፣ ኦብጀክቲቭ፣ ሚሽን፣ ቪዥን ክራፍት ከማድረጋችን በፊት ስካን ማድረግ አለብን ኤክስተርናል ኢንቫይሮንመንታችንን። ኤክስተርናል ኢንቫይሮንመንት ደግሞ ስካን ባረግን ሰዓት ወይም ደግሞ ኤግዛማይን ስናደርገው ኤክስተርናል ኢንቫይሮንመንት ይሄ ማለት ከተቋሙ ውጪ ያሉ ምንድነው ያሉ ሁኔታዎችን ኤግዛማይን ስናደርግ ማለት ነው። ኦፖርቹኒቲዎችን እና ትሬቶችን አይደንቲፋይ እንድናደርግ ያስችለናል። ጥሩ አጋጣሚዎችን እና ተቋማችን ላይ ደግሞ አደጋ ሊጋርጡ የሚችሉትን ፋክተሮች አይደንቲፋይ እንድናደርግ ያስችለናል ነው። ኢንተርናል ኢንቫይሮንመንት ደግሞ ስንል ስትሬንግዝ እና ዊክነስን አይደንቲፋይ እንድናደርግ ያስችለናል ነው። ኢንተርናል ኢንቫይሮንመንት ደግሞ በተቋማችን ውስጥ ያለውን ደግሞ ሁኔታ ምን ማድረግ አለብን? ኤግዛማይን ማድረግ አለብን፣ አሰስ ማድረግ አለብን፣ ስካን ማድረግ አለብን። ይሄ ደግሞ ከምን ጋር የተያዘ ነው? የተቋማችንን ሪሶርስ፣ የተቋማችንን ኬፓቢሊቲ ኤንድ ኮምፒተንሲ አይደንቲፋይ እንድናደርግ ያስችለናል። ሪሶርሶች ስንል ለምሳሌ የሂውማን ሪሶርስ ሊሆን ይችላል፣ የፋይናንሻል ሪሶርስ ሊሆን ይችላል። እነዚህን ነገሮች ምን እንድናደርግ ኤንድ ኬፓቢሊቲ ስንል ደግሞ how do we use those resources ነው። ሪሶርስ አይደንቲፋይ አድርገናል። ፋይናንሻል ሪሶርስ፣ ሂውማን ሪሶርስ ሊኖረን ይችላል። ስለዚህ እንዴት ነው እነዚህን ተጠቅመን ኮምፒቲቲቭ መሆን የምንችለው የሚለውን ነው የሚነግረን ኬፓቢሊቲስ። ሪሶርስ ኤንድ ኬፓቢሊቲስ እነዚህ ነገሮች ወይም ደግሞ እነዚህን ነገሮች ተጠቅመን ምን ማድረግ እንችላለን የሚለውን እንድንመልስ ያስችለናል ኢንተርናል ኢንቫይሮንመንታችንን ስካን ስናደርግ። ኤክስተርናል ኢንቫይሮንመንት ደግሞ እንደነገርኳችሁ ኦፖርቹኒቲ እና ትሬትን እንድንለይ የሚያስችሉን ናቸው። እስካሁን ደጋግመን ኢንቫይሮንመንት ብለን አውርተን ነበረ። ስለዚህ ኢንቫይሮንመንት ምንድን ነው? ስፔሲፊክሊ ኦርጋናይዜሽናል ኢንቫይሮንመንት ነው የምናወራው እና ስለዚህ organizational environment basically refers to total set of internal and external factors that influence an organization's operations, performance and decision making. እነዚህ organizational environment የምንለው ውስጣዊና ውጫዊ ምክንያቶች ናቸው። እነዚህ ውስጣዊና ውጫዊ ምክንያቶች ምን ሊያደርጉ ይችላሉ? የአንድን ተቋም ውስጣዊ እንቅስቃሴዎችን ወይም ኦፕሬሽኖችን እንዲሁም ፐርፎርማንሱን ወይም አፈጻጸሙን እንደዚሁም እንዴት ነው ውሳኔ መወሰን ያለብን የሚለውን ነገር ተጽዕኖ የሚያሳድሩ ናቸው። ስለዚህ organizational environment, they are factors, they are basically drivers that might influence a company's operations, performance and decision making. So they could be, as we said, internal ኦር ኤክስተርናል። ለምሳሌ እንዴት ነው ኢንተርናል ፋክተሮች
የአንድን ተቋም ኦፕሬሽን፣ ፐርፎርማንስ እና ዲሲዥን ሜኪንግ አፌክት የሚያደርጉት ብለን ስንመለከት ለምሳሌ ኢንተርናል ፋክተሮች፣ ለምሳሌ የአንድ ተቋም ሪሶርሱ፣ ሂውማን ሪሶርሱ ወይም ደግሞ ያሉት ኤምፕሎይዎች ምንድን ነው ስኪልድ መሆናቸው ኦር ደግሞ በጣም ፕሮፊሽንት መሆናቸው ምን ያመጣል? በአንድ ተቋም ኦፕሬሽንስ ላይ ኢፌክት አለው አይደለ? እንዴት ነው ኦፕሬሽን ስንል አንድን ምርት ወይም አገልግሎት ለመፍጠር እንደዚሁም ለገበያ ለማቅረብ የምናደርጋቸው ፕሮሰሶች ወይም አክቲቪቲዎች ናቸው። ስለዚህ የአንድ ተቋም ኤምፕሎይዎች ስኪልድ መሆናቸው እንደዚህም ሞቲቬትድ መሆናቸው የተቋሙን ምንድነው የሰርቪስ ዴሊቨሪ ክሪኤሽን ኦፍ ኒው ፕሮዳክትስ ምን ያደርጋል አፌክት ያደርጋል። ልክ እንደዛው ምንድነው ፐርፎርማንስን እንዲሁም አፈጻጸሙን አፌክት ያደርጋል። ፐርፎርማንስን ስናይ ነሰሰርሊ የተቋሙን ፕሮፊታቢሊቲ ግሮዝ ብቻ አይደለም የምንመለከተው። ለምሳሌ አንድ ተቋም ውስጥ በጣም ሞቲቬትድ ኬፓብል ኤምፕሎይዎች ካሉት ምን ይሆናል ሞር ተቋሙ ፋይናንሻሊ ፕሮፊታብል ይሆናል። ከዚህ ባሻገር ደግሞ ምንድን ነው የተሻለ ምርት ለገበያ ሊያቀርብ ይችላል። ከኢንተርናል ቢዝነስ ፕሮሰስም ጋር ልናያይዘው እንችላለን። ከደንበኞች አያያዝም ጋር ብቃት ያላቸው ሰራተኞች ካሉ ደንበኞችንም እንደዚሁ ምንድነው በስርዓቱ መያዝ ወይም ደግሞ ካስተመር ሪቴንሽን ይኖራል። ኤንድ ያመረትነውንም ምርት ወይም ደግሞ ሰርቪሳችንን በሰዓቱ እንድናደርስ ያስችለናል። ስለዚህ ያለን ውስጣዊ ፋክተሮች ምን ያደርጋሉ ኦፕሬሽናችንን፣ ፐርፎርማንሳችንን እንደዚሁም ዲሲዥን ሜኪንጋችንን አፌክት ያደርጋሉ። ለምሳሌ ኤምፕሎይዎቻችን ብዙም አንስኪልድ ከሆኑ ምን እንድናደርግ ዲሲዥን ሜኪንጋችንን ኢንፍሉዌንስ ያደርጋል። ከውጭ እንድንቀጥር እንገደዳለን። ኦር ደግሞ ኮምፒተንት ኤምፕሎይዎች ደግሞ ካሉን ብቃት ያላቸው እንደዚሁ ምንድነው የበለጠ ትሬኒንግ ልንሰጣቸው እንችላለን ሞር ኮምፒተንት እንዲሆኑ። ስለዚህ እነዚህ ፋክተሮች ኢንተርናል አፌክት ያደርጉናል። በተመሳሳይ ሁኔታ የአንድ ፖለቲካል ኢንቫይሮንመንቱ፣ ኢኮኖሚክ ኢንቫይሮንመንቱ ልክ እንደዚሁ አፌክት ያደርጋል። ለምሳሌ ኢንፍሌሽንን ብንወስድ ኢኮኖሚክ ፋክተር ነው፣ ኤክስተርናል ፋክተር ነው። የአንድን ተቋም ኦፕሬሽን አፌክት ያደርገዋል። እንዴት? ቢካዝ ዲማንድን አፌክት ያደርጋል አይደለ? በጣም ብዙ ጊዜ የዋጋ ንረት ሲኖር ምንድነው ተቋማት ያላቸው ዲማንድ ማለትም እኛ አሁን ለምሳሌ የምናመርተው ምርት መኪና ከሆነ አሁን ላይ ደግሞ ያለው በኢኮኖሚው ኢንፍሌሽን ከሆነ ብዙ ሰዎች ምናልባት መኪናን ላይገዙ ይችላሉ። ዲማንድ ሪሌቲቭሊ የመቀነስ ቴንደንሲ አለው። ልክ እንደዚሁ ፐርፎርማንሳችንንም ምን ሊያደርግ ይችላል አፌክት ሊያደርግ ይችላል ኢንፍሌሽን ሲኖር። ለምሳሌ ፕሮፊታቢሊቲያችንን አፌክት ሊያደርግ ይችላል። ቢካዝ ብዙ ዲማንድ ስለሌለ እዛ ምክንያት ፐርፎርማንሳችንን አፌክት ሊያደርግ ይችላል። እንደዚሁም ዲሲዥን ሜኪንግንም አፌክት ያደርጋል። ለምሳሌ በኢንፍሌሽን ጊዜ በኢኮኖሚ ላይ ኢንፍሌሽን ሲኖር እንዴት ነው ዲሲዥን ሜኪንጋችን ኢንፍሉዌንስ የሚያደርገው? ሞር ኦር ለስ ምን መሆን እንጀምራለን? እንደ ተቋም ኮስት ከት ማድረግ እንጀምራለን አይደለ? ብዙ እንደ ኖርማል ኢኮኖሚው ራይዝ በሚያደርግበት ጊዜ እንደነበረው እንደፈለግን ብዙ ኢንቨስት ላናደርግ እንችላለን። እንዲያውም በተቃራኒው ምንድነው ወጪዎችን በጣም እንቀንሳለን። ልክ እንደዚህ ምንድነው ኢንተርናልም ኤክስተርናል ኢንቫይሮንመንቶች ምን ያደርጋሉ? ኢንፍሉዌንስ ያደርጉናል ነው። እንደ ተቋም ኢንፍሉዌንስ ያደርጉናል፣ ተጽዕኖ ያሳድሩብናል። በዋነኝነት እነዚህ ኦርጋናይዜሽናል ኢንቫይሮንመንቶችን በጣም ሰፋ ስናደርጋቸው በሁለት ልንከፋፍላቸው እንችላለን፣ ኢንተርናል እና ኤክስተርናል ብለን። ነገር ግን ይሄ ኤክስተርናል ኢንቫይሮንመንት ራሱ በሁለት ልንከፍለው እንችላለን፣ ማይክሮ እና ማክሮ ብለን ማለት ነው። ስለዚህ ለዛ ነው እዚህ ጋር they are commonly divided into 3 ያልንበት ምክንያት ማለት ነው። ከዚህ እነዚህ ኤክስተርናል ኢንቫይሮንመንቶቹ ራሱ የበለጠ ልንከፋፍላቸው ስለምንችል it's commonly divided into 3 components internal environment ይሄ internal environment
አሁን የተነጋገርንበት ነው። ማይክሮ እና ታስክ ወይም ደግሞ ታስክ ኢንቫይሮንመንት የሚባለው እና ደግሞ ማክሮ ወይም ጀነራል ኢንቫይሮንመንት የሚባሉ ደግሞ ኤክስተርናል ኢንቫይሮንመንቶች አሉ። ስለዚህ እነዚህ ምንድናቸው የሚለውን የምንመለከት ይሆናል። Or task environment, as you can see, is the immediate external force that directly influences an organization's daily operations or day-to-day operations and decision making. So we can say micro or task environment are factors that are very close to the organization. When compared to the macro or MA environment, they are mostly controllable, or if they're not, they are at least influenced by management. ስለዚህ እነዚህ ማይክሮ ኤምአይ ማለት ነው ማይክሮ ኢንቫይሮንመንት እነዚህ ምንድን ናቸው? ከአንድ ተቋም በጣም በቅርበት ያሉ ወይም ደግሞ አንድ ተቋም ተጽዕኖ ሊያሳድርባቸው ወይም ደግሞ በየሆነ መጠን ሊቆጣጠራቸው የሚችሉ ኤክስተርናል ፋክተሮች ናቸው። ከማን አንጻር? ከማክሮ ኢንቫይሮንመንት አንጻር ምን ሊያረጋቸው? የአንድ ተቋም ማኔጅመንት ኢንፍሉዌንስ ሊያረጋቸው እንዲሁም at certain extent ሊቆጣጠራቸው የሚችላቸው ናቸው። ከተቋሙ ጋር ደግሞ በጣም ክሎዝ ናቸው ወይም ደግሞ they are very immediate። ኮንሲኩዌንሱን የነዚህን ማክሮ ፋክተሮች ኮንሲኩዌንስ ምንድነው? ኢትስ ወዲያውኑ ልናየው የምንችለው ነው። ኤንድ ፋክተሮቹ በጣም ከተቋማችን ቀረብ ያሉ ፋክተሮች ናቸው። ነገር ግን ልክ እንደ ኢንተርናል ኢንቫይሮንመንት በጣም ኢንፍሉዌንስ የምናረጋቸው አይደለም። ኢንተርናል ኢንቫይሮንመንት ምንድነው? አትሊስት ኦርጋናይዜሽኑ ሪሌቲቭሊ በጣም ኮንትሮል ሊያደርግ ይችላል ኤንድ ኢንፍሉዌንስ ሊያደርግ ይችላል። ለምሳሌ አንድ ተቋም ኢምፕሎይዎቹን የተቋሙን ስትራክቸር ኦርጋናይዜሽናል ካልቸር ምን ሊያደርግ ይችላል? ኢንፍሉዌንስ ሊያደርግ ይችላል። ግን ማክሮ ኢንቫይሮንመንቱን ቱ ሰርተን ኤክስቴንት ያደርጋል፣ ግን ኮምፕሊትሊ አያደርግም። ስለዚህ እነዚህ በማክሮ ወይም ታስክ ኢንቫይሮንመንት ካታጎራይዝ የምናደርጋቸው ለምሳሌ ምን ምን ነገሮች አሉ? ለምሳሌ ካስተመሮች አሉ። ሶ እነዚህ ቤዚክሊ the people or organization who want to buy our company's goods። ሶ የኛን እቃ የሚገዙ አገልግሎታችንን የሚጠቀሙ ናቸው። ለምሳሌ እኛ አገልግሎት የምንሰጠው የሆቴል ወይም ደግሞ የሬስቶራንት ከሆነ እነሱ ደንበኞቻችን ናቸው። ስለዚህ ማክሮ ወይም ታስክ ኢንቫይሮንመንት ጋር ነው ያሉት ምንድነው? ስለዚህ ይሄ ማክሮ ኤንድ ታስክ ኢንቫይሮንመንት ላይ ካሉ ደግሞ ምንድነው? they are very close to our company, meaning we can influence them በሆነ ኤክስተንት ማለት ነው። ሶ በምናቀርበው ምርት አይነት በምንሰጠው አገልግሎት እንደዚሁም በዋጋችን እነሱ ላይ ተጽዕኖ ማሳደር እንችላለን to a certain extent፣ እነሱም እኛ ላይ ማለት ነው። ሶ ይሄ ኢንቫይሮንመንት ምንድነው? አንድ ማወቅ ያለብን ሁሉም ኢንቫይሮንመንቶች ኤክስተርናል የሆኑት ምንድነው? እኛም ኤክስተርናል ኢንቫይሮንመንት ላይ ተጽዕኖ ልናሳድር እንችላለን፣ ኢንቫይሮንመንቱም እኛ ላይ ተጽዕኖ ሊያሳድር ይችላል። ሶ ይሄን አንድ ማወቅ አለብን። ነገር ግን ኤክስቴንቱ ይለያያል። ሶ ማይክሮ ኢንቫይሮንመንት ኤክስተንቱ ሞር እኛ ኢንፍሉዌንስ ማድረግ እንችላለን እነዚህን ኤክስተርናል ኢንቫይሮንመንቶች። ሰፕላየሮች ሌሎቹ ናቸው። ሰፕላየሮች ያው ለእኛ እንደ ቬንደር ወይም እቃ አቅራቢ የሆኑ ናቸው። ስለዚህ የተለያዩ ሮ ማቴሪያሎችን ፊኒሽድ ጉዶችን ሮ ማቴሪያልስ ጥሬ እቃ ሊያቀርቡልን ይችላሉ። ወይም ደግሞ ፊኒሽድ ጉድም እንደዚሁ አቅርበውልን እኛ ልናከፋፍል እንችላለን። that could be because that could be our job። እነዚህ ሰፕላየሮች እንደዚሁም ምንድናቸው? ኤክስተርናል ኢንቫይሮንመንት ላይ ያሉ ናቸው። ሌሎች ደግሞ ኮምፒቲተሮች አሉ። ስለዚህ these are basically organizations that offer similar product or services። ሶ ከኛ ጋር ሊመሳሰል ወይም ሊቀራረብ የሚችል ኦፈሪንግ የሚያቀርቡ ለምሳሌ ፕሮዳክት ሊሆን ይችላል፣ ጉድስ ማለታችን ነው በዚህ ጊዜ፣ ወይም ደግሞ ሰርቪስ ሊሰጡ የሚችሉ አካላት ማለት ነው። ለምሳሌ ቅድም ሬስቶራንት ብለናል። የኛ ተፎካካሪዎች ያው ሌሎች ሬስቶራንቶች ናቸው። እነዚህ ኢንተርሚዲየሪስ ደግሞ የምንላቸው ምንድነው?
ቤዚክሊ ኤጀንቶች ናቸው ወይም ደግሞ ለዲስትሪቢዩሽን የምንጠቀምባቸው ወይም ደግሞ ፕሮሞት ለማድረግ የምንጠቀምባቸው ናቸው። ምርታችንን ፕሮሞት ለማድረግ ምርታችንን ለማከፋፈል የምንጠቀምባቸው። ስለዚህ ለምሳሌ ኤጀንቶች ሊኖሩ ይችላሉ፣ ዲፍረንት ዲስትሪቢዩተሮች ሊኖሩ ይችላሉ፣ ሪቴለሮች ሊኖሩ ይችላሉ፣ ኦር ፓርትነሮች ሊኖሩ ይችላሉ። ስለዚህ እነዚህ ምርታችንን እንድናስተዋውቅ እንደዚሁም ከቦታ ቦታ እንድናደርስ የሚያስችሉን ናቸው። ለምሳሌ በሆቴል እና በሬስቶራንት ስለተነሳ ለምሳሌ እነዚህ የኛን ምርት ወይም አገልግሎት ተደራሽ እንዲሆን የሚያደርጉት እነማን ናቸው? ወይም ደግሞ የሚያስተዋውቁልን ለምሳሌ ትራቭል ኤጀንሲዎች ሊሆኑ ይችላሉ ሆቴል ከሆን፣ ወይም ደግሞ ኦንላይን የሆኑ ቡኪንግ ሳይቶች አሉ አይደል? እንደ booking.com አይነት፣ እንደ ትሪፕ አድቫይዘር እንደዚሁ እንደዚህ ለምሳሌ ኢንተርሚዲየሪዎች ሊሆኑ ይችላሉ። ሌሎች ደግሞ ሬጉሌተሮች ናቸው። ስለዚህ ሬጉሌተር ስንል ምንድነው? ህግ እንዲሁም የተለያዩ ስታንዳርዶች የሚያወጡ በአንድ ኢንዱስትሪ ናቸው። ለምሳሌ እነዚህ ሬጉሌተሮች ጋቨርንመንት ወይም ነን ጋቨርንመንት ቦዲስ ሊሆኑ ይችላሉ፣ የመንግስት አካላት ሊሆኑ ይችላሉ፣ ወይም ደግሞ መንግስታዊ ያልሆኑ አካላት ሊሆኑ ይችላሉ። ለምሳሌ መንግስታዊ አካላት ለምሳሌ የሚኒስትሪ ኦፍ ካልቸር ኤንድ ቱሪዝም ለምሳሌ they're basically regulators የኛም ቢዝነስ ኢንፍሉዌንስ ሊያደርጉ የሚችሉ ናቸው። እኚህ ማክሮ ኢንቫይሮንመንት ኢሚዲየት ኢንቫይሮንመንታችን ላይ የሚገኙ ናቸው። እንደዚሁም ነን ጋቨርንመንት ቦዲ ስንል ደግሞ የተለያዩ ሆቴል አሶሲዬሽኖች አሉን። የነዚህ አሶሲዬሽኖች ቤዚክሊ ምንድነው? የተለያዩ ህጎች ሊያወጡ ይችላሉ፣ ወይም ደግሞ ስታንዳርድ መከተል ያለብን ስታንዳርድ ይሄ ነው ብለው ሊያወጡ ይችላሉ። ስለዚህ ምን ያደርጋል? ኦርጋናይዜሽናችንን በአንድም በሌላ መልኩ ምንድነው የዕለት ተዕለት ኦፕሬሽን ወይም ደግሞ ስራ ስንፈጽም ወይም የስራ አፈጻጸማችንን እንደዚሁም የምንወስናቸውን ውሳኔዎች አፌክት ያደርጋሉ ማለት ነው። ሌላኛዎቹ ማክሮ ወይም ደግሞ ጀነራል ኢንቫይሮንመንት ላይ ያሉ ናቸው። ስለዚህ these are broader societal forces that affect not just your company but the entire industry or even the entire economy or country። ስለዚህ ማክሮ ወይም ጀነራል ፋክተሮች ምንድን ናቸው? they are factors ተጽዕኖ የሚያሳድሩ ናቸው። የኛ ተቋም ላይ ብቻ ተጽዕኖ የሚያሳድሩ ሳይሆን በጠቅላላ ኢንዱስትሪያችን ላይ እንደዚሁም ደግሞ በጠቅላላ ኢኮኖሚና ሀገር ላይ ተጽዕኖ ሊያሳድሩ የሚችሉ ምክንያቶች ወይም ደግሞ ፋክተሮች ናቸው። ስለዚህ የቅድሙ ለምሳሌ ታስክ እኛን እንደ ተቋም ብቻ አፌክት ሊያደርግ የሚችል ሊሆን ይችላል፣ ወይም ደግሞ ጥቂት አካላትን ብቻ ሊሆን ይችላል። ይሄ ግን በሀገር ደረጃ በአለም ደረጃ ሁሉንም አፌክት የሚያደርጉ የተለያየ ኢንዱስትሪ ላይ ያሉ አካላትን አፌክት ሊያደርጉ የሚችሉ ነገሮች ናቸው። ለምሳሌ ፖለቲካል ፋክተርስ አንደኛው ናቸው። ስለዚህ ይሄ ደግሞ ኮመን ኤግዛምፕል ለምሳሌ የገቨርንመንት ስቴቢሊቲ አንድ ሀገር ላይ ለምሳሌ መንግስት ስልጣንን ተቆጣጥሮ ሞር ስቴብል ከሆነ ያው ሀገርን በደንብ መምራት ያስችለዋል። የተለያዩ የስልጣን እርከኖችን በደንብ ተቆጣጥሮ ስራዎችን መስራት ይችላል። ነገር ግን ለምሳሌ እንደ ጎረቤት ሀገር ሶማሊያን ስንመለከት የገቨርንመንት ስቴቢሊቲ የለም፣ ወይም ስትሮንግ የሆነ ቢሮክራሲ አዘ ገቨርንመንት ክሬት አልተደረገም፣ ኢንስቲትዩሽኖች ደካማ ናቸው። ስለዚህ ይሄ እንደዛ መሆኑ ምንድነው ቢዝነሳችንን አፌክት ያደርገዋል። ለምሳሌ እዛ ሀገር ላይ ራን የምናደርግ ከሆነ ቢዝነስ ማለት ነው። በተመሳሳይ ሁኔታ መንግስት የሚያወጣቸው ፖሊሲዎች ወይም መመሪያዎች በአንድም በሌላው መልኩ ተቋማትን አፌክት ያደርጋሉ። እነዚህን ነገሮች ኋላ ላይ የበለጠ ሰፋ አድርገን ለማውራት እንሞክራለን። እንደዚሁም ኢኮኖሚክ ፋክተር ከኢኮኖሚው ጋር የተያያዙ ፋክተሮች ምን ሊያደርጉ ይችላሉ? አንድን ተቋም ብቻ ሳይሆን አንድን ኢንዱስትሪ እንዲሁም ብዙ ኢንዱስትሪዎችንም ሊሆን ይችላል፣ አንድን ሀገር እንደዚሁም ብዙ ሀገራትን ሊሆን ይችላል።
ከሶሳይታል ፋክተር ከሶሻል ፋክተርስ ጋር የተያያዘ እንደዚሁ የዲሞግራፊ፣ ላይፍ ስታይል፣ ኤጁኬሽን ከቴክኖሎጂ ጋር አንጻር ከኢንቫይሮንመንትም ከሊጋል ፋክተርስም አንጻር እነዚህ ሁላ ማክሮ ወይም ጀነራል ፋክተርስ የምንላቸው ናቸው። ሰው ምክንያቶች ናቸው። ሰው ከሊጋል ጋር የተያዘ ከህግ ጋር ሞር የተያዙ ምክንያቶች፣ ከኢንቫይሮንመንቱ ጋር የተያዙ ምክንያቶች፣ ከቴክኖሎጂ ጋር፣ ከማህበረሰብ ጋር፣ ከኢኮኖሚ ጋር የተያዙ እኚህ እዚህ ጋር የምትመለከቷቸው ፋክተሮች ኢንፍሉዌንስ ሊያደርጉን ይችላሉ። ሞር ኋላ ላይ እነዚህን ኤክስፓንድ አድርገን የምናይ ይሆናል። እነዚህን አናላይዝ ማድረግ እንዳለብን እንመለከታለን። Internal environment is the other factor that needs to be investigated. So it consists of factors within the organization that management can control. ስለዚህ internal environment ማለት እነዚህ ምክንያቶች ናቸው። በአንድ ተቋም ውስጥ ያሉ ምክንያቶች ወይም ደግሞ ነገሮች ልንላቸው እንችላለን። ምን ሊያደርጉ የሚችሉ ተቋማችን ላይ ተጽዕኖ ሊያሳድሩ የሚችሉ ውስጣዊ ምክንያቶች ወይም ደግሞ ውስጣዊ ነገሮች ናቸው። ለምሳሌ ነገሮች ከምንለው ምንድን ናቸው እነዚህ ነገሮች? ለምሳሌ አንድ ተቋም ውስጥ ያሉ ኢምፕሎይዎች they are within the internal environment በአንድ ተቋም ውስጥ ናቸው አይደለ? they are within internal environment. so እነዚህ ለምሳሌ they are one of the factors የአንድ ተቋም አመራሮች የአመራር ስታይላቸው ወይም ማኔጅመንት ስታይላቸው ይሄ ኢንተርናል ኢንቫይሮንመንት ነው። የአንድ ተቋም ኦርጋናይዜሽናል ካልቸር ወይም ተቋማዊ ባህሉ እንደዚሁ ምንድነው ፋክተር ነው። ያ ስትራክቸር ኦርጋናይዜሽናል ስትራክቸር ኦልሶ የአንድ ተቋም መዋቅሩ እንደዚሁ ምንድነው it is a factor that influences a company ተቋሙ ያለው ሪሶርስ ተቋሙ ያለው ፕሮሰስ እና ሲስተሞች የገነባቸው ፕሮሰስ ስቴፕስ ምናልባት ስራን ለመስራት የሚከተላቸው ፕሮሲጀሮች እንደዚሁም የገነባቸው ሲስተሞች እነዚህ ሁላ ኢንተርናል ኢንቫይሮንመንት ናቸው። ስለዚህ የተቋማችን ምንድነው ውሳኔ ላይ አፈጻጸም ላይ ተጽዕኖ ሊያሳድሩ የሚችሉ ነገሮች ናቸው። ነገር ግን ምንድነው በአንጻራዊ ከኤክስተርናል ኢንቫይሮንመንቶች አንጻር ስንመለከተው እነዚህን ሞር የአንድ ተቋም ማኔጅመንት ሊቆጣጠራቸው የሚችላቸው ናቸው። ሶ እነዚህን ኢንተርናል ኢንቫይሮንመንት ብለን እንገልጻቸዋለን። Environmental analysis ወይም environmental scanning is another thing that we are going to talk about, and environmental analysis has to do with examining internal and external conditions, basically examining internal and external factors that might affect our organization's performance is environmental analysis or environmental scanning. So this helps identify opportunities, threats, strengths, and weaknesses. So it also helps with making informed decisions. Okay, informed decisions means making decision based on evidence, not just making decision purely on intuition. And it also helps with adaptability. So conducting environmental analysis helps you become more proactive, more adaptable to factors that might arise within and outside your company. And it also helps the company gain, or it also helps your company gain a long-term competitive advantage. እዚህ ጋር ስለ ኢንቫይሮንመንታል አናላይሲስ ኦር ስካኒንግ ነው የምናወራው። ኢንቫይሮንመንታል አናላይሲስ ስንል ከዚህ ቀደም ኢንተርናል ፋክተርስ እና ኤክስተርናል ፋክተርስ ወይም ደግሞ ኢንተርናል ኢንቫይሮንመንት እና ኤክስተርናል ኢንቫይሮንመንት ብለን ያወራነው አለ እና እነሱን ስለዚህ ምን ማድረግ ነው? ቼክ ማድረግ ነው፣ ኤግዛማይን ማድረግ ነው፣ አሰስ ማድረግ ጋር የተያያዘ ነው። ስለዚህ እነዚህን ነገሮች ማጥናት፣ ስለዚህ የኔን ተቋም ወይም ደግሞ የኔ ተቋም ላይ ተጽዕኖ ሊያሳድሩ የሚችሉ ምን አይነት ኢንተርናል እና ውስጣዊ ወይም ደግሞ እንዲሁም ውጫዊ ኮንዲሽኖች አሉ ወይም ፋክተሮች አሉ የሚሉትን ኤግዛማይን ስናደርግ ወይም ደግሞ ቼክ ስናደርግ ይሄ ኢንቫይሮንመንታል አናላይሲስ ነው።
ስለዚህ ይሄ ደግሞ ጥንካሬያችንን፣ ድክመታችንን፣ ከውጭ ያሉትን ኦፖርቹኒቲ ኤንድ ትሬትስ ጥሩ አጋጣሚ እና መጥፎ ነገር ሊፈጥሩብን የሚችሉትን ነገሮች እንድንለይ የሚያስችለን ነገር ነው። ከዚህ ባሻገር ኢንቫይሮንመንታል አናላይሲስ ኮንዳክት ማድረጋችን ውጫዊና ውስጣዊ ሁኔታዎችን ማጥናታችን ምንድን ነው ያው ውሳኔዎችን ስንወስን ምን ይሁን ኢንፎርምድ የሆኑ ዲሲዥኖች እንዲሆኑ ያስችለናል። ስለዚህ ሲምፕሊ ቤዝድ ኦን ኢንቱዊሽን ብቻ ሳይሆን ምንድን ነው አሁን ላይ ያለው የፖለቲካ ሁኔታ፣ የኢኮኖሚ ሁኔታ ምን ይመስላል የሚለውን ቼክ በማድረግ አትሊስት ምንድን ነው ውሳኔዎችን ወስናል። ይህ ብቻ ሳይሆን በተቋማችን ውስጥም ያሉት ኩነቶች ምን ይመስላሉ የሚለውን በማየት ምንድን ነው እዛ መረጃ ላይ ቤዝ በማድረግ ውሳኔዎች መወሰን ነው። ሌላው ከዚህ ጋር የተያዘ አዳፕተብል እንድንሆን ያስችለናል። ያሉትን ሁኔታዎችን በማየት ተገቢነት ያላቸው ምላሾች እንድንሰጥ። ለምሳሌ ኤክስተርናል ኢንቫይሮንመንት ላይ ለምሳሌ አዲስ ቴክኖሎጂ ቢመጣ አዳፕተብል ስንሆን ምንድነው ያንን ለምሳሌ መጠቀም ልንጀምር እንችላለን ማለት ነው። ከዚህ ጋር በተያያዘ ሎንግ ተርም የሆነ ኮምፒቲቲቭ አድቫንቴጅ እንድናገኝ ከተፎካካሪዎቻችን በተሻለ ሁኔታ እንድንሆን ያስችለናል። ከነሱ አንጻር ከተፎካካሪዎች አንጻር በተሻለ ቁመና እና ሁኔታ እንድንገኝ ያስችለናል። ይሄ ከሎንግ ተርም የሆነ ኮምፒቲቲቭ አድቫንቴጅ ጋር የተያያዘ ነው። ኮምፒቲቲቭ አድቫንቴጃችን ደግሞ ወይም አቋማችን ለረጅም ጊዜ በተሻለ ሁኔታ እንድንቆይ ያስችለናል። ይሄ ደግሞ ስቴም የሚያደርገው እንዳልኳችሁ ከኢንተርናል ከኢንቫይሮንመንታል አናላይሲስ ነው። ኢንቫይሮንመንታል አናላይሳችን ደግሞ ኢንተርናልም ኤክስተርናልም ሊሆን ይችላል ማለት ነው። ኢንቫይሮንመንታል አናላይሲስ ብለን ነበረ። አሁን ደግሞ ስፔሲፊክሊ ኤክስተርናል አናላይሲስ ስፔሲፊክሊ አናላይዝ ሳደርግ በኤክስተርናል አናላይሲስ ምን ላይ ፎከስ አድርጌ ነው? ኤክስተርናል ኢንቫይሮንመንቴን ነው አሰስ የማደርገው ኤግዛማይን የማደርገው። ስለዚህ ሊስት ዳውን አደርጋለሁ ማለት ነው። ምን አይነት ኦፖርቹኒቲዎች ወይም ጥሩ አጋጣሚዎች አሉ፣ ምን አይነት ትሬቶች አሉ የሚለውን። ከዚህ በፊት የነበረው ኢንቫይሮንመንታል አናላይሲስ ሲባል ምንድነው ኦፖርቹኒቲ እና ትሬት ብቻ ሳይሆን ስትሬንግዝ እና ዊክነሳችን ነው። ይሄ ግን ስፔሲፊክሊ አናላይዝ የምናደርገው ኤክስተርናል ኦዲት ላይ ኦፖርቹኒቲ እና ትሬት that could come or that could arise from the macro environment, the macro external environment, and from the MA macro external environment. Different opportunities and threats could come up. How are we going to deal with that የሚለው ላይ ነው ፎከስ የሚያደርገው። ሊስት አውት ስናደርግ ግን ስንዘረዝር ምን ኢንፍሉዌንስ ሊያደርገኝ ይችላል የኔን ቢዝነስ ብለን ሊስት አውት ስናደርግ ግን ምንድነው ምናልባት ሁሉንም ፋክተሮች አይደለም። ቢካዝ እያንዳንዱን ፋክተር ማወቅ ለምሳሌ ፖለቲካል ፋክተርስ ብለን አይደንቲፋይ ልናደርጋቸው የምንችል ብዙ ነገሮች አሉ እኛን ኢንፍሉዌንስ ሊያደርጉ የሚችሉ፣ ግን ሁሉንም አይደለም ኮንሲደር የሚያደርገው። ከኛ ጋር ሪሌትድ ሊሆኑ የሚችሉ የእኛን ቢዝነስ ኢንፍሉዌንስ ሊያደርጉ የሚችሉትን ዋነኞቹን መርጠን ነው አናላይዝ የምናደርገው ወይም እነሱ ላይ ነው ፎከስ የምናደርገው። ስለዚህ ሪስፖንሳችን ምን ሊሆን ይችላል? ኦፌንሲቭ ሊሆን ይችላል። ለምሳሌ ጥሩ ኦፖርቹኒቲ ካገኘን ምን ይባላል? ለምሳሌ በስትራቴጂክ ማኔጅመንት ተርሚኖሎጂ ወይም በቢዝነስ ዊ ካፒታላይዝ ኦን ኦፖርቹኒቲስ። ኦኬ ኦፌንሲቭ እየሆን ነው። እኛ ማግኘት ያለብንን ጥሩ ጥቅም ከጥሩ አጋጣሚዎችን በመመልከት ለመጠቀም መሞከር ነው። በተቃራኒው ደግሞ ትሬቶች ካሉ ዲፌንሲቭሊ አክት እናደርጋለን። እነሱን በተቻለ መጠን ሚኒማይዝ ለማድረግ አቮይድ ለማድረግ እንጥራለን። ኤክስተርናል ኦዲት ይሄን እንድናደርግ ያስችለናል። as a result of external audit either we could capitalize on opportunities or we could act defensively and minimize our threats. ለምሳሌ ለዶሮ አርቢዎች፣ ለከብት ለሚያረቡ አካላት በቅርብ ጊዜ ጥሩ ኦፖርቹኒቲ ተፈጥሯል። ለምሳሌ ገቨርንመንት ምንድነው የእንስሳት መኖ ላይ ሌቪ የሚያደርገውን ወይም የሚጭነውን
ታክስ ቀንሷል አይደለ? ሶ አኒማል ፊድ ላይ ሌቪ የሚደረገው ታክስ ተቀንሷል። ከዚህ በፊት ምንድነው ከ70 እስከ 75% ኦፕሬሽናል ኮስታቸው ነበረ ለብዙ ኦፕሬሽናል ኤክስፔንሳቸው ነበር ለብዙ ያው በዚህ መስክ ላይ ለተሰማሩ ይሄ መቀነሱ አይደለ ሞር ፕሮፊት ማርጂናቸውን መጨመር ይችላሉ። ኤክስፔንስ መቀነሳችን ምንድነው አትሊስት ፕሮፊታችንን ማክሲማይዝ እንድናደርግ የተሻለ ፕሮፊት እንድናገኝ ያስችለናል እዚህ ሴክተር ላይ ላሉ ሰዎች ማለት ነው። ይሄ ጥሩ ኦፖርቹኒቲ ነው። በተቃራኒው ደግሞ ምንድነው የተለያዩ ትሬቶች ሊኖሩ ይችላሉ። ስለዚህ እነዚህን ምንድነው ኮንስታንትሊ አዌር ሆነን ቼክ ማድረግ አለብን ነው ዋናው አይዲያው እዚህ ኤክስተርናል አናላይሲስ ላይ። በመቀጠል የምናወራው ስለ ኤክስተርናል ኦዲት ፕሮሰስ ነው። እንዴት ነው ኤክስተርናል ኦዲት የሚከናወነው ነው። መጀመሪያ ኤክስተርናል ኦዲት ስናከናውን ማናጀሮችን እና ኤምፕሎይዎችን ማሳተፍ ይገባል። ይሄ የመጀመሪያው እና ቤዚክ ስቴፕ ነው። ይህም የሚከናወንበት ምክንያት ማናጀሮች የሚያገኟቸው የተለያዩ መረጃዎች አሉ። ከኢንዱስትሪ ሊደርስ የሚያገኙት መረጃ አለ። ከገቨርንመንት ኦፊሻሎች የሚያገኙት መረጃ አለ። በተመሳሳይ መልኩ ደግሞ ሬጉላር ኤምፕሎይዎች ደግሞ ኢን ዴር ኤቭሪዴይ ላይፍ ራን ሲያደርጉ የሚያገኙት መረጃ አለ። ስለ ተቋማችን፣ ስለ ፔስትድ ኢንቫይሮንመንት ኤንድ ስለ ማይክሮ ኤንቫይሮንመንትም እንደዚህ የሚያገኙት መረጃ አለ እና ይሄ መረጃ በምንም መልኩ አይናቅም። ስለዚህ ማናጀሮችንም ኤምፕሎይዎችንም እናካትታለን። ይህን ማድረጋችን ደግሞ ምንድነው ይሄ የኤክስተርናል ኦዲት ስራችንን ምንድነው ሞር የተሳለጠ እንዲሆን ያደርገዋል። ኤንድ ሞር ኤምፕሎይዎች ምን ይሆናሉ ሞር ተሳትፏቸው ይጨምራል። ሞር ኮንትሪቢዩት ለማድረግ ሞር ለመርዳት ስራውን ለመርዳት ሞር ዊሊንግ ይሆናሉ ኤንድ ኦልሶ ያው ኮሚትድ ይሆናሉ ኤንድ ቁርጠኛ ሆነው አትሊስት ኤክስተርናል ኦዲት ጋር በተያያዘ እንዲሰሩ ያደርጋቸዋል ነው። ቤዚክሊ ኢንቮልቪንግ ዲፍረንት entities including managers and employees is the first thing you should consider when you are conducting external audit. Why? Because different people, including those which we have just stated, they will bring information from different sources. We need that, okay, to make decision later on. That is why the first step is involving managers and employees. Step is basically gathering information on external trends. ስለዚህ ሁለተኛው ስቴፕ ምንድነው መረጃ መሰብሰብ ነው። ስለዚህ መረጃ ደግሞ ስለምን እንሰበስባለን? ያው ቅድም ኤምፕሎይዎችም ማናጀሮችም ምንድነው እንዲሳተፉ ማድረግ ያስፈልጋል ብለናል። ከዛ አሁን ደግሞ ምንድነው እነሱን በመጠቀም መረጃ እንሰበስባለን። ስለ ኢኮኖሚው፣ ስለ ሶሻል ኢንቫይሮንመንቱ፣ ስለ ካልቸራል፣ ስለ ዲሞግራፊክ ኢንቫይሮንመንት፣ ስለ ዲፍረንት ፋክተሮች ፔስትል የምንላቸው ፋክተሮች ባጭሩ ስለነሱ መረጃ መሰብሰብ ነው። መረጃ ስንሰበስብ ከምን ሊሆን ይችላል? ከተለያዩ ሶርሶች፣ ሞደርን ሶርሶችም ትራዲሽናል ሶርሶችም ሊሆኑ ይችላሉ። ኦንላይን ዩቲዩብም ቲክቶክም በመጠቀም ብዙ መረጃ ነው በዚህ ዘመን የምናገኘው። ስለዚህ ነሰሰሊ በዜና በመጽሔት ብቻ ላይሆን ይችላል። ስለዚህ ከዲፍረንት ሶርስስ መረጃ ማግኘት ነው። ከኢንዱስትሪ ሪፖርቶችም ለምሳሌ ልናገኝ እንችላለን። ኢንዱስትሪ ሪፖርቶች ስለ አንድ ኢንዱስትሪ መግለጫ የሚሰጡ ናቸው። በየጊዜው ይሄ ኢንዱስትሪ ምን ላይ ነው የሚገኘው? ለምሳሌ ማኒፋክቸሪንግ ኢንዱስትሪ ላይ ካለን ማኒፋክቸሪንግ ኢንዱስትሪው ምን ይመስላል? ኤሌክትሪካል ማኒፋክቸር ከኤሌክትሪክስ ጋር የተያያዘ ማኒፋክቸር የምናደርግ ከሆነ ያ ኢንዱስትሪ ስፔሲፊክሊ ምን ይመስላል የሚል እዛ ኢንዱስትሪ ላይ ያሉ አካላት የሚያሳትሙት ነገር አለ እና እኛም ያንን መከታተል ሊያስፈልገን ይችላል። እዛ ሴክተር ላይ ካለን፣ የትምህርት ሴክተር ላይ ካለን እንደዚሁ ያንን መከታተል አለብን፣ ዲፍረንት ፓብሊኬሽኖችን ቢካዝ አዳዲስ ነገሮች ሊኖሩ ስለሚችሉ እዛ ጋር። የሁለተኛው ስቴፕ ጋዘሪንግ ኢንፎርሜሽን ኦን ኤክስተርናል ትሬንድስ ነው። የመጀመሪያው ምንድነው? ኤምፕሎይዎች እና ማናጀሮችን ማሳተፍ
ነው። ስናሳትፋቸው ያው መረጃም እንዲሰበስቡ እናደርጋለን ስለተለያዩ ፋክተሮች። ሶስተኛው ስቴፕ ደግሞ ምንድነው? ሰብሚት ዘ ስካኒንግ ሪፖርት። ሁለተኛው ስቴፕ ላይ መረጃ ማኔጅመንት ቲምም ኤንድ ኢምፕሎይዎችም ምን ያደርጋሉ? መረጃ ይሰበስባሉ። ይህ የተሰበሰበውን መረጃ ደግሞ የሆነ ኮሚቴ ይኖራል። ኦኬ፣ እነዚህ ኮሚቴዎች ደግሞ የተሰበሰበውን መረጃ መቀበል ነው። ኤንድ ከተቀበሉ ኋላ ሶስተኛ ስቴፕ ላይ ምንድነው? ኦርጋናይዝ ማድረግ፣ አናላይዝ ማድረግ የተሰበሰበውን መረጃ ማለት ነው። ምቹ በሆነ ሁኔታ አሬንጅ ማድረግ፣ እንደዚሁም አናላይዝ ስናደርግ ደግሞ ሚኒንግ እንዲሰጥ አድርጎ መረጃውን ምን ማድረግ ማስተካከል ማለታችን ነው። assimilate and evaluate information, it's basically organizing and analyzing the collected data from the external environment ነው። ከዛ የሰበሰብናቸውን እነዚህ ስለ ውጫዊ ኢንቫይሮንመንት መረጃዎች ምን እናደርጋለን? ሊስት አውት እናደርጋቸዋል። የትኞቹ ኦፖርቹኒቲ ናቸው፣ የትኞቹ ትሬት ናቸው የሚለውን ሊስት አውት እናደርጋለን። ከዛ ራንክም እናደርጋቸዋለን ማለት ነው። የትኛው ነው የምትመለከቱት? ፕራዮሪታይዝ ኤንድ ራንክ ፋክተርስ ነው አምስተኛው። ስለዚህ የትኞቹ ናቸው ሞር ኢምፖርታንት የሆኑ ኦፖርቹኒቲዎች ኤንድ ሊስት ኢምፖርታንት የሆኑ ኦፖርቹኒቲዎች። ዩዥዋሊ እስከ 20 አካባቢ ነው የምናደርገው። ከዛ በላይ ከሆነ በጣም አድካሚ ነው፣ ለአናላይሲስም ስለማይመች ማለት ነው። ኤንድ ኦልሶ ትሬቶችም በጣም ሊጎዱን የሚችሉ ትሬቶች ወደ ላይ ይሆናሉ ማለት ነው። አንደኛ፣ ሁለተኛ እያለ እስከ 20ኛ ሊስት አውት እናደርገዋለን። ስለዚህ prioritize and rank factors which are opportunities and threats። በተመሳሳይ ሁኔታ ነው ኢንተርናል አናላይሲስም ላይ እንደዛ ነው የምናደርገው። ስትሬንግዝ እና ዊክነሳችንን አይደንቲፋይ አድርገን ሊስት አውት ማድረግ ነው በሌሎች ቴክኒኮችም ላይ ወደፊት የምናወራቸው። ስለዚህ መጀመሪያ ላይ የምናደርጋለን የተለያዩ አካላትን ማሳተፍ፣ ማናጀሮችንም ኤምፕሎይዎችንም። በመቀጠል ደግሞ ምንድነው ያው መረጃ እንዲሰበስቡ ማድረግ። ከዛ የተሰበሰበውን መረጃ ደግሞ ኮሚቴ ይኖራል። ያ ኮሚቴ ላይ በየጊዜው እንዲመጣ ማድረግ፣ ምቹ ሁኔታ መፍጠር ነው። ከዛ በኋላ ደግሞ የተሰበሰበውን መረጃ የሆነ ጊዜ ላይ ኢምፖርታንት ነው ሲባል ኦርጋናይዝ እና አናላይዝ እናደርጋለን። ከዛ ደግሞ ሊስት አውት እናደርጋለን። ኦርጋናይዝ የተደረገው አናላይዝ የተደረገውን ዳታ ምንድነው የትኛው ነው ሞር ኢምፖርታንት የሚለውን ፕራዮሪታይዝ ለማድረግ፣ ሞር ኢምፖርታንት የሆነ ኦፖርቹኒቲ፣ ሞር ፎከስ ልናደርግበት የሚገባው ትሬት የሚለውን እንደዛ እያለን እንለያለን። ይሄ ነው ሞሮለስ የኤክስተርናል አናላይሲስ ወይም ኦዲት ስቴፖች ወይም ፕሮሰሶች። እዚህ ፔጅ ላይ የምትመለከቱት በዋነኝነት ጀነራል የሆኑ ማክሮ ፋክተሮችን አናላይዝ እንደምናደርግ ኤንድ ኦልሶ ይሄ ማይክሮ ፋክተሮችን ለምሳሌ ኢንዱስትሪ ኢንቫይሮንመንት እና ኮምፒውተር ኢንቫይሮንመንትም አናላይዝ እንደምናደርግ በተለይ እነሱ ላይ ፎከስ አድርገን እንደምንሰራ ለማሳየት ነው። እዚህ ጋር ኤክስተርናል ኢንቫይሮንመንት አናላይዝ ስናደርግ ወይም ኦዲት ስናደርግ ሶስቱ ላይ ነው፣ ጀነራል ማክሮ ኢንቫይሮንመንት፣ ኢንዱስትሪ ሴክተር ኢንቫይሮንመንት ኤንድ ኮምፒውተር አናላይሲስ ላይ ፎከስ አድርገን ልንሰራ እንችላለን ማለት ነው። የኮምፒውተሮቻችንን ለምሳሌ ድካምና ጥንካሬ ስትራቴጂያቸውን አናላይዝ ልናደርግ እንችላለን። ኤንድ የዚህ ሌላው ደግሞ የኤክስተርናል ኢንቫይሮንመንት አናላይሲስ በሌላ ስያሜው ኤክስተርናል ስትራቴጂክ ማኔጅመንት ኦዲት ሊባል እንደሚችልም ከዚሁ ያወራ ነው ነገር ነው። ወይም ደግሞ በአጭሩ ኤክስተርናል ኦዲት ብለን ልንጠራው እንደምንችል የተነጋገርናቸው ነገሮች ናቸው። እዚህ ጋር የምትመለከቱት ዳያግራም ሞር አይ ቲንክ ክሊር አድርጎ ያለውን ነገር ያሳያል። ከውጪ ኤክስተርናል ኢንቫይሮንመንት ቤዚክሊ የጀነራል ኤክስተርናል ኢንቫይሮንመንትን ያሳያል፣ ደመቅ የሚለው አረንጓዴ። ከዛን ደግሞ ሳሳ የሚለው አረንጓዴ። እንደዚሁ ምንድነው የኢንዱስትሪ አናላይሲስ ኮንዳክት ስናደርግ እነዚህ ኢሹዎች ላይ ነው ፎከስ የምናደርገው የሚለው ላይ ነው የሚያወራው። ኤንድ ቢጫውም እንደዚሁ ዮር ማርኬት የሚለው እንደዛው ታስክ ኢንቫይሮንመንትን ነው በተመሳሳይ ሁኔታ የሚያሳየው ማለት ነው። ወይም ደግሞ ማይክሮ ኢንቫይሮንመንታችንን ነው የሚያሳየው።
your organization ደግሞ አለ ሶ እዛ ጋር ምንድነው ኮንዳክት የምናደርገው መጀመሪያ ላይ እንዳልኳችሁ ኢንተርናል የሆነ ኦዲት እናከናውናለን የውስጣዊ ኦርጋናይዜሽን አሁን ግን ፎከስ እያደረግን ያለ ነው ኤክስተርናል ላይ ነው እና አረንጓዴዎቹ ኤንድ ደግሞ your market የሚለው ቤዚክሊ እነሱ አንዱ ቢጫ ቤዚክሊ ኢንቫይሮንመንታችንን ነው የሚገልጽልን ስፔሲፊክሊ ኤክስተርናል ኢንቫይሮንመንታችንን ማለት ነው ሶ ኢኮሎጂካል ኤንድ ናቹራል ኢሹስ አፌክት ሊያደርጉን ይችላሉ ግሎባል ፎርስስ ኦልሶ ኩድ አፌክት ዲሞግራፊክ ሙቭመንት እንቅስቃሴዎች አይደለ ለምሳሌ ከአንድ ቦታ ወደ ሌላ ቦታ ሙቭመንት ሲኖር የሰዎች እንቅስቃሴ ሲኖር it affects businesses አይደለ ፖለቲካል ዊንስ የተለያየ በየጊዜው የሚከሰቱ የፖለቲካ ኩነቶች እንደዚሁ ሶ አንዳንዴ ጦርነት ሊኖር ይችላል አንዳንዴ ደግሞ ሰላም ሊኖር ይችላል ያ ሁላ ቢዝነስ አፌክት ያደርጋል ነው and ቴክኖሎጂካል ትሬንድስ አዳዲስ የሚመጡ የቴክኖሎጂ ውጤቶች ሊሆኑ ይችላሉ updates ሊሆኑ ይችላሉ አፌክት ያደርጋሉ ሶሻል ኤንድ ካልቸራል ሺፍትስ ኦልሶ አፌክት ቢዝነስስ ሶ በማህበረሰቡ ውስጥ የሚከሰቱ የሶሻል ሺፍቶች የካልቸራል ሺፍቶች እንደዚሁ አፌክት ያደርጋሉ ለምሳሌ አንዳንዴ የምንመለከተው ኦንላይን ላይ ስራ መስራት ብዙም ላይክ ከ5 አመት በፊት ምናምን ብንመለከት ምዛም የታወቀ ነገር አይደለም ጥቂት ሰዎችም ቢሰሩትም ቢሆን ነገር ግን አሁን ላይ ምን አለ በማህበረሰቡ ሽፍት ኦኬ ቴክኖሎጂን በመጠቀም ምንድነው ስራዎች መስራት እንደሚቻል ሶ በዚህ ጉዳይ ላይ ምንድነው ቤዚክሊ የሶሻል ሽፍት አለ ማለት ነው ሶ ሌላው ኢኮኖሚክ ኢንዲኬተርስ ነው ኢንፍሌሽን ልንለው እንችላለን ወይም ደግሞ ሪሴሽን ልንለው እንችላለን ዲፈረንት የሆኑ ኢኮኖሚክ ሲቹዌሽኖች አንኤምፕሎይመንት ልንለው እንችላለን በአንድም በሌላ መልኩ ቢዝነሳችንን አፌክት ሊያደርግ ይችላል ስለዚህ እንዴት አፌክት ሊያደርጉት ይችላሉ ብለንኛ ምንድነው የኛን ቢዝነስ አፌክት ሊያደርግ ይችላል የሚለውን በደንብ ልንመለከት ይገባል ማለት ነው ሶ ለምሳሌ በጣም አንኤምፕሎይመንት ሲኖር ወይም የስራ አጥ ቁጥር በጣም ሲበዛ ምን ማለት ነው ለኔ ቢዝነሴ ምንድነው ጥቅሙ ምንድነው ጉዳቱ የሚለውን አናላይዝ ማድረግ ያስፈልጋል ነው your industry የሚለው ላይ ስንመለከት ለምሳሌ የሰፕላየሮቻችን ፓወርፉል መሆናቸው ወይ ባርጌኒንግ ፓወር ሃይ መሆኑ እንደዚሁ ኢፌክት ይኖረዋል ተፎካካሪዎቻችን current competitors also እነሱ ላይ ኢንፍሉዌንስ አላቸው እኛ ላይ obviously አይደለ ተፎካካሪዎች ሲኖሩ እነሱን በማየት እነሱም እኛን በመመልከት ምንድነው ዋጋችንን ልንጨምርና ልንቀንስ እንችላለን ኳሊቲያችንን ልንጨምርና ልንቀንስ እንችላለን የምናቀርበውን ምርት ልንጨምር ልንቀንስ እንችላለን and አዳዲስ ኮምፒቲተሮች new entrants to the market እነዚህ ሁላ አፌክት ያደርጉናል competitive rivalry substitute products power of buyers እነዚህን የምናወራቸው ይሆናልና ኢንዱስትሪያችን ላይ as a ማይክሮ ኢንቫይሮንመንት አፌክት የሚያደርጉናቸው ሶ ይሄን ፒክቸሩን ምናልባት በመይት ሞር ልትረዱ ትችላላችሁ ሞርም ዲስካስ የምናደርገው ቀጥሎ ስለነሱ ነው ስለዚህ እዚህ ጋር ቅድም ያልነው ነው ጀነራል ማክሮ ኢንቫይሮንመንት ሁሉንም ተቋማት አፌክት ሊያደርጉ የሚችል ፋክተሮች ናቸው የኛን ተቋም ብቻ ሳይሆን ኢንዱስትሪውን ጠቅላላ ሀገሮችን አንድ ሀገርን ጠቅላላ አፌክት ሊያደርግ የሚችል ነው ሶ ማናጀሮች ምናልባት እኚህን ኮንትሮል ለማድረግ በጣም ዲፊካልት ነው ኢንፍሉዌንስ ለማድረግ በጣም ዲፊካልት እንደሆነ አውርተናል ይሄን ደግሞ አናላይዝ የምናደርገው በምንድነው በፔስትል አናላይሲስ ፔስትል ምንድነው አክሮኒም ነው እዚህ ጋር ስታሯ እንደምትመለከቷት አራተኛዋ ላይን ላይ pestle framework ወይም pestle analysis አክሮኒም ነው ፒ ፖለቲካል ነው ኢ ኢኮኖሚክ ነው ኤስ ሶሻል ነው እንደዚህ ያለ ቴክኖሎጂካል ኢንቫይሮንመንታል እና ሊጋል ፋክተሮች ናቸው ስለዚህ ኦርጋናይዜሽኖች ምንድነው እነዚህን አይደንቲፋይ ማድረግ አለባቸው አንቲስፔት ማድረግ አለባቸው አሁን ላይ አይደንቲፋይ ስንል አሁን ላይ ያለውን ሁኔታ ከፖለቲካል ከኢኮኖሚክ ከሶሻል ከቴክኖሎጂክ ኢንቫይሮንመንታል ሊጋል ፋክተሮች ምንድነው እንደዚህም ደግሞ ምን ሊሆን ይችላል አንቲሲፔት ፎርካስት ማድረግ ምንድነው ያስፈልጋል ይሄ ኢምፖርታንት ነው ለተቋማት because ወደፊት
ሊሆን የሚችለውን አትሊስት በሆነ ፐርሰንት መተንበይ መቻል ምንድነው that's very አሪፍ ስኪል ተቋማትም ሞር ሰክሰስፉል ሊሆንበት የሚችለው ያንን በማድረግ ነው። ነገር ግን አሁን ላይ ያለውን ብቻ ለምሳሌ አይደንቲፋይ ማድረግ ሞር ኦፍ ሪአክቲቭ አክሽን እንድንወስድ ነው የሚያስችለን። ስለዚህ ቀድመን ምን ሊሆን እንደሚችል ልንተነበይ እንችላለን። ይሄ ኢምፖርታንት ስኪል ነው። ለዚህም ሰዎችን እንቀጥራለን አይደለ? ቶፕ ሌቭል ማኔጅመንት በዋነኝነት ይሄን ስራ ነው የሚሰሩት። አንቲሲፔት ማድረግ ምን ሀፕን ሊያደርግ እንደሚችል ወደፊት መተንበይ ነው። ሌላው ልንገነዘበው የሚገባ የነዚህ ፔስትል ፋክተሮች በጣም ክሎስሊ ሪሌትድ ናቸው። አንዱ ከአንዱ ጋር በጣም የተያያዙ ናቸው። አንዳንዴም በጣም ለመለየት አዳጋች የሚሆንበት ሁኔታ አለ። አንዱ ፔስትል ፋክተር ሲቀየር ሌላኛው ላይ ተጽዕኖ ማድረጉ በጣም የታወቀ ነው የሚሆነው። ብዙ ጊዜ ለምሳሌ የፖለቲክስ ላይ የሆነ ነገር ቢከሰት፣ ለምሳሌ አንድ ጋቨርንመንት ቢቀየር ኦር ደግሞ ፖለቲካል ኢንስቴቢሊቲ ቢኖር እኚህ ምን ያደርጋል? ኢኮኖሚው ላይ በቀጥታ ምን አለው? ተጽዕኖ አለው አይደለ? ማህበረሰቡም ላይ እንደዚሁ ተጽዕኖ አለው። የመንግስታት ሲለዋወጡ ለምሳሌ በአንድ ማህበረሰብ ላይ የራሳቸውን ካልቸር ቢውልድ ለማድረግ ይጥራሉ በሁሉም ሀገራት ላይ አይደለ? ማህበረሰቡ ይሄ ካልቸር ሊኖረው ይገባል፣ ይሄን እሴት ሊይዝ ይገባል። ያንን ለማድረግ ይጥራሉ። ስለዚህ እነዚህ ነገሮች አንዱ ከአንዱ ጋር የተያያዘ ነው። ቴክኖሎጂካል ፋክተርን በተመሳሳይ ቴክኖሎጂ አዳዲስ ኢኖቬሽን ለምሳሌ ሲመጣ፣ ለምሳሌ አሁን ላይ ምን አለ? 3D ፕሪንቲንግ አለ፣ አርቲፊሻል ኢንተለጀንስ አለ፣ ባዮቴክኖሎጂ አለ። ስለዚህ እነዚህ አሁን አዳዲስ ምን እየፈጠሩ ነው? አዳዲስ የኢኮኖሚ ሴክተሮችን እየፈጠሩ ነው። ኢኮኖሚም በተመሳሳይ ሁኔታ ቡስት እያደረጉ ነው። እኚህን የማይጠቀሙ ሴክተሮች ለምሳሌ ፎር ኤግዛምፕል አርቲፊሻል ኢንተለጀንስ የማይጠቀሙ ምንድነው ሞር ኋላ ቀር እየሆኑ ነው የሚመጡት። ሀገራትም እንደዚሁ ይሄን አዳፕት የማያደርጉ ምንድነው ኢኮኖሚያቸው ላይ ሃይ ኢምፓክት ይሆናል። ቶሎ ደግሞ አዳፕት የሚያደርጉ የተሻለ ኢኮኖሚ ይኖራቸዋል። እነዚህ አንዱ ከአንዱ ጋር በጣም የተያዙ እንደሆኑም ማወቅ አለብን። የምትመለከቷቸው ያው ፋክተሮቹን ነው፣ የፖለቲካል ኢንቫይሮንመንታል ፋክተሮች። አናላይዝ ስናደርግ ለምሳሌ ፖለቲካል ኢንቫይሮንመንት ላይ ጋቨርንመንት ፖሊሲዎች ምን አሉ አሁን ላይ እየወጡ ወይም ደግሞ ሊወጡ የሚችሉ ምን አሉ፣ ኤንድ ከስቴቢሊቲ ጋር አንጻር ለምሳሌ አሁን ኢንቨስት ስናደርግ የሆነ ቦታ ሄደን የዛች ሀገር ስቴቢሊቲ ምን ይመስላል የሚለውን ያው ኦብቪየስሊ ተቋማት ማየት ይጠበቅባቸዋል። ኤንድ ፊውቸርስ ምን ሊሆን ይችላል የሚለውን ከስቴቢሊቲ አንጻር ሰላማዊ ነው ወይ ያ ሀገር ስንል፣ አሁን ለምሳሌ ጅቡቲ ላይ ቢዝነስ እየሰራን ከሆነ የጅቡቲ ሁኔታ የፖለቲካል ስቴቢሊቲ ሁኔታ ወደፊት ምን ሊሆን ይችላል የሚለውን አይደንቲፋይ ማድረግ ያስፈልጋል። ከትሬድ ሬጉሌሽንስ ጋር ይሄ ለምሳሌ ከኢኮኖሚክ ፋክተር ጋር በጣም የተያያዘ ነው፣ ከታክሴሽን ጋር፣ ከፖለቲካል ትሬንድስ ጋር። እነዚህን ከፖለቲካል ኢንቫይሮንመንት ጋር የምናያይዛቸው ናቸው። ኢኮኖሚክ ኢንቫይሮንመንትም እንደምትመለከቱት ኢንፍሌሽን፣ ኢንተረስት ሬት፣ እነዚህ ነገሮች አሉ። ሶሻል ኢንቫይሮንመንት ከዲሞግራፊ ጋር አንጻር ወይም ካራክተር፣ ዲሞግራፊ ስንል ከካራክተሪስቲክስ ኦፍ ፖፑሌሽን ነው። ለምሳሌ ኤጅ ሊሆን ይችላል፣ ሴክስ ሊሆን ይችላል፣ ኢንካም ሌቭል ሊሆን ይችላል። እነዚህ ፋክተሮች ምን ያደርጋሉ? የአንድን በዛች ሀገር ውስጥ ያለው ይሄ የዚህ ካራክተሪስቲክስ ቢዝነሳችንን አፌክት ሊያደርግ ይችላል። ካልቸራል ኖርምስም እንደዚሁ። እነዚህን ሁሉንም ኤክስፕሌን የምናደርጋቸው ይሆናል ብሮድ አድርገን ለምሳሌ ፖለቲካል ኢንቫይሮንመንትን ስለምንመለከት ማለት ነው። ወደዛ እዚህ ጋር ግን ምናልባት ቀለል አድርጎ በሊስት የምትመለከቱት ነው። ከኢንቫይሮንመንታል ስንል ለምሳሌ ክላይሜት ቼንጅን ማሰብ አለብን። ክላይሜት ቼንጅ የኔን ቢዝነስ እንዴት አፌክት ያደርጋል? እኔስ እንዴት ምናልባት እምብዛም ላላረ አዘን ኢንዲቪዥዋል ፈርም ብዙም ኢንፍሉዌንስ ላላረግ ይችላለሁ፣ ግን ትንሽ ኢፌክት ሊኖረኝ ይችላል። እንዳልኳችሁ ማክሮ ኢንቫይሮንመንት ላይ እምብዛም አንድ ሲንግል ፈርሞች ኢፌክት የላቸውም። ሊጋል ኢንቫይሮንመንትን በተመሳሳይ ሁኔታ እንዴት ነው አፌክት የሚያደርገኝ የሚለውን በተለይ ቼክ እናደርጋለን። በተለይ ከፔስትል ፋክተርስ አኳያ እነሱ ናቸው ብዙ ጊዜ እኔን አፌክት የሚያደርጉኝ።
ምናልባት በጣም ትልቅ ታይፕ ኦፍ ፈርም ካልሆንኩኝ ለምሳሌ እንደ ብላክ ሮክ አይነት ፈርሞች እንደ አማዞን አይነት ፈርሞች ምንድነው አትሊስት ነገሮችን እነዚህም ፋክተሮች አትሊስት በሆነ አማውንት ምንድነው ኢንፍሉዌንስ ሊያደርጉ ይችላሉ። ግን ለአብዛኛው ምንድነው ሞር ኢንፍሉዌንስድ ነው በእነዚህ ፋክተሮች የምንሆነው። እነዚህም ፈርሞች ያልኳችሁ ቢካዝ እነሱ የሚያደርጓቸው ነገሮች ምን ሊያደርጉ ይችላሉ? ይሄ ኢንትረስት ሬትን ምናምን ቢካዝ በጣም ፓወርፉል ስለሆኑ they are basically governments እና they could affect እነዚህን ነገሮች። ሶ ኔክስት ከፖለቲካል ኢንቫይሮንመንት ነው የምንጀምረው። የመጀመሪያው pestle factor political environment ነው። political environment is related with government. so ከመንግስት ጋር የተያዘ ነው ፖለቲካል ስንል። so መንግስት እንዴት ነው ከሰፕላየር ጋር በተያያዘ እንዴት ነው አፌክት ሊያደርገን የሚችለው? ከአዘ ካስተመር እንደዚሁም እንዴት ነው አፌክት የሚያደርገን መንግስት እንደ ካስተመር ሆኖ፣ እንደዚሁም መንግስት እንደ ኮምፒቲተር ሆኖ እንዴት አፌክት ሊያደርገን ይችላል የሚለውን እንመለከታለን ማለት ነው። so because a government can shape our external environment in different ways, and those listed over here are the primary ways in which they can affect us. so ይህን በተለያየ መንገድ ልንመለከተው እንችላለን። ለምሳሌ ከጋቨርንመንት አዘ ሰፕላየር ፋንክሽን እንዴት አፌክት ሊያደርገን ይችላል ስንል፣ አንድም ለምሳሌ እኛ እንደ ሰፕላየር የተቀበልናቸው አካላት ሊሆኑ ይችላሉ። ለነሱ ለምሳሌ የተለያዩ ሪሶርሶችን አክሰስ እንዲያደርጉ ልዩ ፍቃድ ሰጥቷቸው ሊሆን ይችላል። ሶ እነሱ ሲምፕሊ እነሱ ብቻ ይሄ ኬፓቢሊቲ ሲኖራቸው የተሻለ ባርጌኒንግ ፓወር ይኖራቸዋል ኦቨር አስ አዘ ካምፓኒ። የመደራደር አቅማቸው ከፍተኛ ነው የሚሆነው because እኛ የተለያየ ቦታ ሄደን ያንን ሰፕላይ ማግኘት ስለማንችል፣ because እነሱን ደግሞ ይሄን ፕሮቫይድ ያደርጋቸው መንግስት ሊሆን ይችላል። ይህን ደግሞ የሚያደርግበት የተለያየ ምክንያት ሊኖረው ይችላል። ሜቢ በጣም ጥሩ ኢንቨስት የሚያደርጉ ፈርሞች ከሆኑ፣ ኮምፒተንት ከሆኑ፣ ግሎባል ዶሚናንስ ያላቸው ፈርሞች ከሆኑ ምናልባት ይሄን ሊያደርግ ይችላል። ሶ በሌላ መልኩ ደግሞ ስንመለከተው መንግስት ራሱ አዝ ሰፕላየር ፋንክሽን ሊያደርግ ይችላል። ሶ በዛ ጊዜ ኦብቪየስሊ መንግስት ሴት ያደረገው ፕራይስ እኛ ብዙ መደራደር አቅም ላይ ኖረን ይችላል አይደል? ሶ ገቨርንመንት በዚህ ነው የምሸጥልህ ካለን፣ ለምሳሌ የኢንተርኔት አይደለ? አሁን ለምሳሌ እኛ ሀገር ላይ ሞኖፖሊ ነው አይደለ? የኢንተርኔት ዳታ፣ የስልክን በተመሳሳይ ሁኔታ። ስለዚህ ዲጂታሊ ስራቸውን የሚሰሩ አካላት ከኔትወርኪንግ ጋር የተያዘ አካላት ለምሳሌ የኢትዮጵያ መንግስት ኦፈር የሚያደርግባቸውን ማለትም በኢትዮ ቴሌኮም ኦፈር የሚያደርጋቸውን ሰርቪስ መቀበል ይገደዳሉ ማለት ነው። ሰው ብዙም የመደራደር ምናምን እንደዚህ ላይኖር ይችላል ማለት ነው። ስፔሻሊ ሞኖፖሊም ስለሆነ ኤንድ ሞኖፖሊም ባይሆን በእርግጥ ገቨርንመንት የበለጠ ሞር ኢንፍሉዌንስ የማሳደር ፓወር አለው አዘ ሰፕላየር ስፔሻሊ ኢን ሞኖፖሊስ። ከካስተመር ፋንክሽን ደግሞ ስንመለከት ገቨርንመንት እንደሚታወቀው ዋን ኦፍ ዘ ቢገስት ካስተመርስ ነው ለፕራይቬት ኤጀንሲዎች ትልቁ ካስተመርስ ነው። ብዙ ምን ያደርጋሉ? ይገዛል ገቨርንመንት። ስፔሻሊ ለምሳሌ የሚከተለው ፖሊሲ ኤክስፓንሽነሪ የሆነ ፊዚካል ፖሊሲ ከሆነ ማለትም ብዙ ኢንቨስትመንት ወይም ደግሞ የገቨርንመንት ስፔንዲንግን ወይም ወጪን መጨመር ከሆነ ስትራቴጂው ምንድነው? ለብዙ ቢዝነሶች ምንድነው መነቃቃት ይፈጥራል። ሶ በዛ ጊዜ ጥሩም መጥፎም ጎን አለው ለቢዝነሳችን። ኦኬ ዊ ሹድ ኖ ዳት። ብዙ ተፎካካሪዎች ይፈጠራሉ በዛው ማለት ነው። ብዙ ስፔንድ የሚያደርግ ከሆነ ገቨርንመንት ለምሳሌ ብዙ ኮንስትራክሽን ፈርሞች ትራይቭ ያደርጋሉ። እኛ ከዚህ በፊት ኮንስትራክሽን ላይ የተሳተፍን ከሆነ አሁን ላይ ለምሳሌ መንግስት ኤክስፓንሽናሪ ፖሊሲ ነው። ኤክስፓንሽናሪ ፊስካል ፖሊሲ ሲከተል አንዱ ለምሳሌ ለትምህርት ቤቶች፣ ለመንገድ ብዙ እያወጣ ሊሆን ይችላል። ሶ ኢን ዳት ኬስ ስለዚህ ብዙ ምንድነው ራይቨርሊዎች ምናልባት ከዚህ በፊትም ብዛም ያልሆኑ ሊመጡ ይችላሉ። በተቃራኒው ደግሞ ምንድነው ኮንትራክሽናሪ ፊስካል ፖሊሲም እንደዚሁ ሊከተል ይችላል። በዚህ ጊዜ ደግሞ ምንድነው ገቨርንመንት ስፔንዲንግ ይቀንሳል፣ ታክስ ይጨምራል። በዛ ጊዜ ምንድነው ሞር ጠንከር ያሉት ብቻ ማርኬት ላይ ይኖራሉ።
ሌሎቹ ትንንሾቹ ለምሳሌ ትንንሽ ከሆን ገበያ ላይ ምናልባት እምብዛም ሰርቫይቭ ላናደርግ እንችላለን ወይም ደግሞ በጣም ፕሮፊታብል ላንሆን እንችላለን። ስለዚህ ጋቨርንመንት አዘ ካስተመር ምንድነው አንድ ኢንፍሉዌንሲንግ ፋክተር ነው ፎር ቢዝነስስ። ሌላው ኮምፒቲቲቭ ፋንክሽን ነው። ጋቨርንመንት ደግሞ በተመሳሳይ ሁኔታ እንደ ኮምፒቲተር ደግሞ ሆኖ ሊመጣ ይችላል አይደለ? አሁን ለምሳሌ ኢትዮ ቴሌኮም እና ሳፋሪኮም አሉ አይደለ? አዘ ጋቨርንመንት ዶሚናንት ኮምፒቲተር ነው ኢትዮ ቴሌኮም ቢኮዝ ኢትስ ፓርት ኦፍ ዘ ጋቨርንመንት፣ ብዙ አክሰስ አለው፣ ብዙ ሪሶርስ አለው። ስለዚህ ሌሎችን ኢንፍሉዌንስ የማድረግ ቴንደንሲ ሊኖረው ይገባል። ስለዚህ በተቻለ መጠን ጋቨርንመንት ዶሚኔት ያደረገበት ሴክተር ስንገባ ኮንፍሮንት ከመደራረግ ከጋቨርንመንት ጋር ለምሳሌ ኮንፍሮንት ስንል እነሱ እንደ ዶሚናንት ስትራቴጂ የሚከተሉትን እኛም ተከትለን በዛ እንፎካከር ማለት የለብንም። ለምሳሌ ኢትዮ ቴሌኮም ዋጋ ቀንሼ ነው የምፎካከረው ካለ እኛም ዋጋ ቀንሰን ነው የምንፎካከረው ብለን ምንገባ ከሆነ በጣም ሪስኪ ቬንቸር ነው የሚሆነው ቢዝነሳችን። ስለዚህ በተቻለ መጠን በሌላ መንገድ ለመፎካከር መጣር የተሻለ ይሆናል። because government በጣም አባንደንት የሆነ ሪሶርስ ስለሚኖረው ማለት ነው። ሶ ይሄን ነው ከፖለቲካል ኢንቫይሮንመንት ጋር አንጻር ገቨርንመንት ፈርሞችን በተለያየ መንገድ ኢንፍሉዌንስ ሊያደርግ ይችላል። ከሰፕላየር ፋንክሽን ጋር በተያያዘ፣ ከካስተመር ፋንክሽን ጋር በተያያዘ and ከኮምፒቲቲቭ ፋንክሽን ጋር በተያያዘ። ሰፕላየር ፋንክሽን ስንል አይዘር ራሱ ሰፕላየር ሆኖ ወይም ደግሞ የኛ ሰፕላየሮች ኢንዱስትሪው ላይ ያሉ ሰፕላየሮችን ለነሱ የሆነ አክሰስ ሰጥቷቸው እኛን ኢንፍሉዌንስ እንዲያደርጉ እነሱን ሊሆን ይችላል። አዘ ካስተመር ደግሞ ያው ጋቨርንመንት እንደ ደንበኛ አይደለ በሚከተለው ፖሊሲ ብዙ ገንዘብ ስፔንድ ሊያደርግ ይችላል እንዳልኳችሁ። ሶ ኢን ዳት ኬስ ምንድነው ብዙ ስፔንድ ሲያደርግ ደግሞ ጋቨርንመንት ያው የኛ ካስተመር የሚሆንበት ሰናሪዮ ከፍ ነው የሚለው ኤንድ በተቃራኒው ግን ደግሞ ኮንትራክሽን ሲሆን ፊስካል ፖሊሲው ብዙ ገንዘብ አያወጣም። ስለዚህ ጥቂት አካላት ጋር ብቻ ነው ገንዘብ ስፔንድ ሊያደርግ የሚችለው። ስለዚህ እሱም ኢንፍሉዌንስ አለው ነው። ኮምፒቲቲቭ ፋንክሽን ደግሞ ዌል ጋቨርንመንት ኮምፒቲተር ሊሆን ይችላል። ስለዚህ እነዚህን ነገሮች መከታተል አለብን ለምሳሌ ኢን ጀነራል። ነገር ግን ሌሎች ከዚህ ባሻገር ስፔሲፊክ ፋክተሮች አሉ ከፖለቲካል ኢንቫይሮንመንት። ስለ ፖለቲካል ኢንቫይሮንመንት ስናወራ እስቲ እነሱን እንመልከት። ፖለቲካል ኢንቫይሮንመንት ስንል የመጀመሪያው ጋቨርንመንት ሬጉሌሽንስ ኤንድ ዲሬጉሌሽንስ ነው። ሶ መንግስት የሚያወጣቸው ለምሳሌ ደንቦች፣ እንደዚሁም እነዚህን ደንቦች ደግሞ በየጊዜው ሁኔታዎችን በማየት ሊሽራቸው ይችላል። ለምሳሌ በቅርብ ጊዜ የሰማችሁት ባንኮች እስከ ማታ 3 ተኩል መስራት አለባቸው የሚል ወጥቶ ነበር አይደለ? ስለዚህ ይሄ ምንድነው ቢዝነሶችን በአንድም በሌላ መልኩ ምንድነው ኢንፍሉዌንስ ያደርጋቸዋል አይደለ? ስለዚህ ሬጉሌሽንስ ነሰሰርሊ ምንድነው ከፋይናንስ ጋር ላያያዝ ይችላል። ኦኬ ሶ ሌላው ለምሳሌ ከኢንቫይሮንመንታል ፕሮቴክሽን ሎስ ጋር የተያያዘ፣ ከኢምፖርት ኤንድ ኤክስፖርት ሬጉሌሽንስ ጋር የተያያዘ፣ የታክስ ሎ መቀየሩ ሊሆን ይችላል። ለምሳሌ ቅድም ላይ እንዳልነው ከአኒማል ፊድ ጋር በተያያዘ ጋቨርንመንት ምንድነው ታክስን አስነስቷል። ሶ ይሄ ለምሳሌ ቼንጅ ኢን ሎ ነው እና ቢዝነሶችን ኢንፍሉዌንስ ያደርጋል። የተለያዩ ታሪፎችን ሊጭን ይችላል ለምሳሌ መንግስት። ሶ ይህም ማለት ከተለያዩ ሀገሮች የሚገቡ ምርቶች አሉ፣ እነዛ ላይ ምንድነው ታሪፍ ሊጭን ይችላል። ለምሳሌ ሲጋራ ላይ የታወቀ ሶ እንደ ምርቱ አይነት ምንድነው ታሪፍ ሊጫን ይችላል። ሶ ትራምፕን ለምሳሌ ዜና ላይ ተሰሙት ይሆናል ቻይና ላይ ይሄን ያህል አማውንት ኦፍ ታሪፍ እጥላለሁ እያለ ሲናገር ሰምታችሁት ሊሆን ይችላል። ይሄ ምንድነው ቢዝነሶችን አፌክት ያደርጋል አይደለ? የሚጣራው ታሪፍ። ሶ ከቻይና ኤክስፖርት የሚደረገው እኛ ለምሳሌ ከቻይና ሀገር ከሆን ኤክስፖርት የምናደርግ ከነበረ አሜሪካ ላይ 100% ታሪፍ ከተጫነ በጣም የኛ ምርት ዋጋ 10 ብር ከነበረ 20 ብር ሆነ ማለት ነው። ሶ ያ በጣም ውድ ነው። ስለዚህ ገበያ እንዲጠፋብን ሊሆን ይችላል እና well it's basically not good for us። ስለዚህ እነዚህ ነገር መከታተል አለብንና ኋላ ላይ ምን ለማድረግ ነው
ሪሚዲያል ሜዥር እንድንወስድ ነው እነዚህ ነገሮች መከታተል አለብን የምንለው። ሌላው ፖለቲካል አክሽን ኮሚቴስ የሚለው ነው። እነዚህ ቤዚክሊ they are ኦርጋናይዜሽኖች ናቸው እና ገንዘብ ኮሌክት ያደረጉና ከተለያዩ አካላት ለምሳሌ በተለይ ሌሎች ሀገሮች ላይ የቶባኮ ኢንዱስትሪ ላይ እነዚህ ፖለቲካል አክሽን ኮሚቴዎች በጣም ዶሚናንት ሮል አላቸው። ስለዚህ ሌጂስሌሽን እንዲቀየር ለማድረግ የሚጥሩ ናቸው። ሰው ገንዘብ ያሰባስባሉ፣ ከዛ በኋላ ሌጂስሌሽን እንዲለወጥ ህጎች እንዲወጡ የሚያደርጉ ፈርሞች ናቸው። ስለዚህ የተለያዩ ሴክተሮች ላይ እንደዚህ አይነት ኮሚቴዎች ሊኖሩ ይችላሉ ማለት ነው። እነዚህም ከፖለቲካል ኢንቫይሮንመንት ጋር በተያያዘ ልናያቸው የሚገቡ ነገሮች ናቸው። and change in patent law patent እንደምናውቀው ከኢንቴሌክቹዋል ፕሮፐርቲ ጋር የተያዘ ነው ወይም ከአእምሮ ንብረት ጋር የተያዘ ነው። ከዚህ ጋር የተያዘ የህግ ለውጦች ካሉ ቤዚክሊ ያው ኢንፍሉዌንስ ያደርገናል። እኛ ያስመዘገብናቸው ፓተንቶች ሊኖሩ ይችላሉ። ለምሳሌ እኛ 10 ዓመት እንጠቀምበታለን፣ እኛ ኤክስክሉሲቭሊ ቤኔፊት እናደርግበታለን ያለው ፓተንት ሊኖር ይችላል። እኛ ያንን አስበን ጋቨርንመንት ደግሞ ድንገት ህግ የሚቀይርብን ከሆነ ምናልባት ይሄ ፓተንት እስከ 2 ዓመት ነው መሆን የሚችለው ቢል ምናልባት ያው አፌክት ሊያደርገን ይችላል። የተለያዩ ሌቭል ኦፍ ዲፌንስ ኤክስፔንዲቸርም እንደዚሁ ኢንፍሉዌንስ ያደርጋል። ኢንቫይሮንመንታል ፕሮቴክሽን ሎስም እንደዚሁ ኢፌክት ያደርጉልናል። ለምሳሌ ኢንቫይሮንመንታል ፕሮቴክሽን ሎስ አይደለ ህጎች ሲወጡ ነው ከምን ጋር የተያዘ አካባቢ ጋር የተያዘ ነው። አካባቢን ለመጠበቅ የሚወጡ ህጎች አሉ። ስለዚህ እነዚህ ደግሞ ቢዝነሶችን አፌክት ያደርጋሉ አይደለ። ለምሳሌ የቆዳ ምርት ላይ የተሰማሩ ተቋማት ለምሳሌ ወንዝን ይበክላሉ እና ስለዚህ ወንዝ ደግሞ እንዳይበከል የሚያመርቱበት ቴክኒክ ዘመናዊ እና ወንዝን የማይበክል መሆን አለበት ተብሎ ህግ ሊወጣ ይችላል። ስለዚህ እንደዚሁ ቢዝነስን አፌክት ሊያደርግ ይችላል። ሌቭል ኦፍ ዲፌንስ ኤክስፔንዲቸር ደግሞ ቅድም እንዳልኩት ያው ገቨርንመንት የሚያወጣው ወጪ ነው። ለመሳሪያ እንደዚሁም ለሚሊተሪ የሚያወጣቸው ወጪዎች ናቸው። እነዚህ ቢዝነስን አፌክት ሊያደርጉ ይችላሉ። እንዴት እስቲ ብላችሁ ራሳችሁን ጠይቁ። በተለይ ይሄ ሌቭል ኦፍ ዲፌንስ ኤክስፔንዲቸር ምንድነው? በተለያየ መንገድ ልንመለከተው እንችላለን። ለምሳሌ ዳይሬክት ኢፌክት እና ኢንዳይሬክት ኢፌክት ብለን ልንመለከተው እንችላለን። ዳይሬክት ኢፌክቱ የሃይ ሌቭል ኦፍ ዲፌንስ ኤክስፔንዲቸር አንድ ጋቨርንመንት ሲኖረው ወይም ብዙ ለሚሊታሪ ኢኩፕመንቶች ብዙ የሚያወጣ ከሆነ የሚጠቅማቸው አካላት አሉ አይደል? ኦብቪየስሊ መሳሪያ የሚሸጡ ፕራይቬት ኮንትራክተሮች አሉ። የእነሱ ገቢ ኦብቪየስሊ በጣም ሃይ ነው የሚሆነው። እኛ ደግሞ በተቃራኒው ለምሳሌ አካዳሚክ ሴክተር ላይ፣ የጤና ሴክተር ላይ፣ ሄልዝ ሴክተር ላይ ሞሮለስ ደከም ነው የሚለው በጣም ብዙ ገንዘብ ዲፌንስ ላይ የሚያወጣ ከሆነ መንግስት ማለት ነው። ስለዚህ ኢፌክት አለው ማለት ነው። ስለዚህ ዳይሬክት ኢፌክቱ ምንድነው? ያው ይሄን ነገር የሚሸጡ አካላት ሞር ይጠቀማሉ። ዲፌንስ ኮንትራክተሮች ወር ደግሞ ለምሳሌ የተለያዩ የቴክኖሎጂ ፈርሞችም እንደዚህ ይጠቀማሉ አይደል? የተለያየ ጂፒኤስ ፕሮቫይድ የሚያደርጉ እኚህ ደግሞ ምርቶች ሞሮለስ ከሪሰርች ጋር የተያዘ ከቴክኖሎጂ ጋር የተያዙ ናቸው እና እንደዚህ አይነት ነገሮች ላይ የሚሰሩ አካላት ድሮን የሚሰሩ አካላት ነሰሰርሊ ለሰርቬይለንስ ለምሳሌ የሚሰሩ አካላት ሞር ዌልዝ ይሆናሉ። ኤንድ የዲፌንስ ኮንስትራክሽንም እንደዚሁ በተመሳሳይ ሁኔታ የዲፌንስ ሎጂስቲክስ ማለት እነዚህ መሳሪያ ላይክ ዲፌንስ ላይ ብዙ የሚያወጣ ከሆነ ያው እነዚህ ሚሊታሪ ኢኩፕመንቶችን የሚያስቀምጥበት ቦታ ይፈልጋል ጋቨርንመንት። ስለዚህ ህንፃዎች ያስፈልጋል። እነዚህ የሚገነቡ አካላት እዚህ ላይ የሚገነቡ አካላት ሞር ፕሮፊታብል ሊሆኑ ይችላሉ። ግን እንዳልኳችሁ ኢንዳይሬክት ኢፌክቱ ደግሞ ሌሎች ሴክተሮችን ሞር አፌክት ያደርጋል። ኤንድ እንዳልኳችሁ ይሄ ነገር ከፖለቲካል ፋክተር እና ኢኮኖሚ በጣም የተያያዘ ነው እና ብዙ ጊዜ ጋቨርንመንቶች ዲፌንስ ኤክስፔንደራቸው በጣም ሃይ በሚሆንበት ሰዓት
ታክስም የበለጠ የመጨመር ቴንደንሲ አላቸው ሌሎች ሀገሮች ላይ ስንመለከት። አሁን ላይ ለምሳሌ አውሮፓን ስንመለከት ብዙ ዲፌንሳቸው ላይ ስፔንድ እያደረጉ ነው የአውሮፓ ሀገራት፣ በተለይ የኔቶ ሜምበር የሆኑት ምናልባት ራሽያ ታጠቃናለች ብለው ስላሰቡ ማለት ነው። ስለዚህ ይህን ደግሞ ያው የበለጠ ለመጨመር ምንድነው አንድም ምን ማድረግ ነው የግብር መጠን የግብር ክፍያን ሃየር ታክስ ሌቪ ማድረግ ነው ህዝቡ ላይ። ሶ ይሄ ኦብቪየስሊ ቢዝነሶችም ላይ ኢፌክት አለው፣ ኢንዲቪጁዋሎችም ላይ ኢፌክት አለው። ኤንድ ሌላው በተመሳሳይ ከኢኮኖሚ ጋር ስናያይዘው ምንድነው ኢንፍሌሽን ያመጣል አይደለ? ሞር ስፔንድ እያደረገ ሲመጣ ገቨርንመንት ኢንፍሌሽን ሞር ፕሬሸሩ ሃይ የመሆን ቴንደንሲ አለው። ስለዚህ ዝም ብሎ ገቨርንመንትም ስፔንድ ብዙ እንዲያደርግ አይፈለግም በተለይ እንደዚህ አይነት ነገሮች ላይ። ሶ ሌጂስሌሽን ኦን ኢኳል ኤምፕሎይመንት በተመሳሳይ ሁኔታ አፌክት የሚያደርግ ነው። ኤንድ ሌቭል ኦፍ ገቨርንመንት ሰብሲዲስ ገቨርንመንት የሚሰጣቸው ምንድነው የተለያዩ እርዳታዎች ሊኖሩ ይችላሉ ቢዝነሶች የበለጠ ፐርፎርም እንዲያደርጉ ማለት ነው። ሶ ይሄ እነዚህ ነገሮች ከፖለቲካል ኢንቫይሮንመንት ጋር የምናያይዛቸው ናቸው። ነምበር ኦፍ ፓተንትስም እንደዚህ ሆኖ ሶ ነምበር ኦፍ ፓተንትስ ስንል ለምሳሌ ኢንክሪዝ በሚያደርግበት ሰዓት ወል ጥሩ ነው፣ ብዙ ፈጠራ አለ ማለት ነው አንድ ሀገር ውስጥ። ስለዚህ ጋቨርንመንት ደግሞ ይሄን ሞር ፕሮቴክት የሚያደርግ ሲጀምር ሞር ሌሎችም እየተበረታቱ ደግሞ ይመጣሉ። በተቃራኒው ምንድነው ነምበር ኦፍ ፓተንትስ ሎ ሊሆንበት የሚችልበት ሁኔታ ምንድነው ጋቨርንመንት ለምሳሌ ፓተንትን በደንብ ፕሮቴክት የማያደርግ ከሆነ ሌሎች ምንድነው ዲስካሬጅድ ሊሆኑ ይችላሉ። ፈርደር ምን እንዳያደርጉ ኢንቨስት እንዳያደርጉ ሪሰርች ኤንድ ዴቨሎፕመንት እና አዳዲስ ኢኖቬሽን እንዳያመጡ ሊያደርግ ይችላል። ኤንድ አንዳንድ ሴክተሮችም ላይ እንደዚሁ ምንድነው ፓተንት የማይሰጥባቸው አሉ። ስለዚህ ሊሚት ሊደረግ ይችላል በተለይ ሶ ይሄ ለምሳሌ ሊሚት የሚደረግባቸው ሴክተሮች አሉ። ሶ ለምሳሌ እኛ ቢዝነስ በጣም ዲፍረንት የሆነ ፖርትፎሊዮ ካለው በተለያየ ሴክተር ላይ የምንሳተፍ ከሆነ በተለያየ ሴክተሮች ላይ ብዙ ፓተንት ሊኖረን ይችላል። ነገር ግን ለምሳሌ የሕክምና ወይም ሄልዝ ሴክተር ላይ ከሆነ ምን ሊደረግ ይችላል? ሊሚት ሊደረግ ይችላል። ለምሳሌ ኢትዮጵያ ውስጥ ከአዳዲስ ቴራፒ ከመስጠት ጋር ወይም ደግሞ ሰዎችን ዳያግኖስ የሚያደርግ አዲስ ሜካኒዝም ፈጥረን ከሆነ ያንን ፓተንት ማድረግ አንችልም። ወይም አዲስ ሰርጀሪ የምንሰራበት ሜካኒዝም ወይም ደግሞ የሰዎችን የሚያሽል ሜካኒዝሞችን ምናመጣ ከሆነ ሞር ፓተንተብል ላይሆን ይችላል። በጣም ሰብጀክቲቭ ነው ይሄ ነገር ግን ላይሰጠን ይችላል በተለይ ከቴራፒ እና ከሰርጀሪ ጋር የተያዙ ኢሹዎች ከሆኑ። ኤንድ እነዚህ ነገሮች ምንድነው አፌክት ሊያደርጉ ይችላሉ። ኢምፖርት ኤክስፖርት ሬጉሌሽንም ኤንድ የጋቨርንመንት ፊዚካል እና ሞኔታሪ ቼንጆችም እንደዚሁ አፌክት ያደርጋሉ። ቅድም እንዳልነው ፊስካል ፖሊሲ ጋቨርንመንት ስፔንዲንግ እና ከታክስ ጋር የተያዘ ነው ፊስካል ፖሊሲ የምንለው። ሶ ይሄ ሞር ኦር ለስ ይሄ ፊስካል ፖሊሲ በማን ነው ኮንትሮል የሚደረገው? በሚኒስትሪ ኦፍ ፋይናንስ ነው ብዙ ጊዜ የሚሆነው በጋቨርንመንት ማለት ነው። ሞኔታሪ ፖሊሲ ግን ስንመለከት ምንድነው በሴንትራል ባንክ ኮንትሮል የሚደረግ ነው። ሶ ኤክስፕሌን እንደሚያደርገው ሞኔታሪ ከገንዘብ ጋር የተያዘ ነው። ሶ ምናልባት ኢንተረስት ሬትን ከፍ ማድረግ፣ ማኒ ሰፕላይን መጨመር መቀነስ፣ እነዚህ ነገሮች ከሞኔታሪ ፖሊሲ ከማኒ ጋር የተያዙ ኢሹዎችን ማድረግ ሞኔታሪ ፖሊሲ ነው። ሶ እነዚህ በጣም የተያዙ ናቸው። ለምሳሌ ስንመለከታቸው የመጀመሪያው ጋቨርንመንት ፊስካል ፖሊሲ ሞር ከፖለቲካል ኢሹዎች ጋር ልናያይዘው እንችላለን። ሞኔታሪ ፖሊሲ ግን ሞር ከኢኮኖሚክ ጋር ልናያይዘው እንችላለን። እነዚህ ነገሮች በጣም ንጥልጥል አድርጎ ለመበተንም አንዳንዴ ዲፊካልት ሊሆንበት የሚችል ሁኔታ አለ። ስለዚህ ጋቨርንመንት የሚያወጣው ፊስካል ፖሊሲ ከፖለቲክስ ጋር ሞር ሪሌትድ ነው። ሞኔታሪ ፖሊሲ ደግሞ ሞር ከኢኮኖሚ ጋር ልናያይዘው እንችላለን። ግን እውነታውን ስናይ ሁለቱም ከኢኮኖሚም ከፖለቲካም ጋር በጣም የተያያዙ ፋክተሮች ናቸው። ስለዚህ እነዚህና የተለያዩ መዓት ፋክተሮች አሉ እዚህ ጋር ሊስት ካረግናቸው ባሻገር ሶ እነሱ ኢንፍሉዌንስ ሊያደርጉን ይችላሉ።
ስለዚህ ማድረግ ያለብን እኛን በዋነኝነት አፌክት ሊያደርጉን የሚችሉ ዋና ዋናዎቹ ፋክተሮች ምንድናቸው የሚሉትን መለየት ነው። ኢኮኖሚክ ኢንቫይሮንመንትን ስንመለከት ያው ሰልፍ ኤክስፕላናቶሪ ነው። ሶ ኦቨርኦል ያለውን የኢኮኖሚያዊ ሁኔታ እንዴት ነው ቢዝነሴ ላይ ተጽዕኖ ሊያሳደር የሚችለው፣ የኢኮኖሚው ማደግ፣ ኢኮኖሚው ስቴብል መሆኑ፣ ሶ ኢኮኖሚክ ግሮዝ ኤንድ ስቴቢሊቲ። ሶ ኢኮኖሚክ ግሮዝ ሲሆን ለምሳሌ ብዙ ፈርሞች ምን ያደርጋሉ? ፈርዘር ኢንቨስት ያደርጋሉ። ኢኮኖሚው ጥሩ ሲሆን ሲያድግ ምንድነው ሞር ኢንቨስት ያደርጋሉ። ሶ ይሄ በአንድም በሌላ መልኩ ቢዝነስን አፌክት ያደርገኛል። ኢኮኖሚው ደግሞ ዲክላይን ሲያደርግ፣ ሪሴሽን ሲሆን፣ እንደዚሁም የኢኮኖሚክ ዲፕሬሽን ሲሆን መጥፎ ነው በጣም አይደለ? በዚህ ጊዜ ምንድነው ቢዝነሶች በጣም ቢዝነሳቸውን ይቀንሳሉ፣ ሰዎች ይቀንሳሉ፣ የሚሰሩትን ኦፕሬሽን ይቀንሳሉ። ሶ እንደዚህ ነገሮች አሉ። ኤንድ ስቴቢሊቲ ሲሆን ደግሞ ምናልባት ብዙ ኢንቨስት ላናረግ እንችላለን፣ ባለው ልናስቀጥል እንችላለን። ሶ ይሄ ነገር አለ። ኢንፍሌሽን፣ ኢንተረስት ሬት ኤንድ አቬይላቢሊቲ ኦፍ ክሬዲት ኦልሶ ኢንፍሉዌንስ ያደርጉናል። ኢንፍሌሽን የዋጋ ንረት በጣም ከፍ እያለ ሲመጣ ምንድነው ብዙ ማርኬት ላይ ዲማንድ አይኖርም። ሶ እዚህ ጋር ኮስት ኦፍ ሊቪንግ እና ኢንፍሌሽንን መለየት አለብን። ኢንፍሌሽን ምናልባት ከአመት አመት ያለው የዋጋ ጭማሪ ነው የሚያሳየው። ሶ አምና ምናልባት 5% ጨምሮ ከሆነ ዋጋ ዘንድሮ ደግሞ 2% ከጨመረ ኢንፍሌሽን ቀንሷል ነው ተብሎ የሚነገረው። ነገር ግን ዞሮ የዋጋ ጭማሪ አለ። ሶ ሰዎች ምናልባት ኮስት ኦፍ ሊቪንግ ጋር አንዳንዴ እንትን የማለት ሁኔታ ስላለ ነው። ኢንተረስት ሬት የወለድ መጠን፣ የወለድ መጠን በጣም ከፍ በሚል ጊዜ ብዙ ጊዜ ተቋማት መበደር አይፈልጉም አይደለ? የወለድ መጠን ከፍ ባለ ቁጥር። ነገር ግን የወለድ መጠን ዝቅ ሲል የተለያዩ ቢዝነሶች የመበደር ቴንደንሲ ሊኖራቸው ይችላል። ኤንድ አቬይላቢሊቲ ኦፍ ክሬዲትም እንዴት ነው ገንዘብ አለ የሚበደሩት ወይ የሚለውም አፌክት ሊያደርግ ይችላል ቢዝነሶችን። ቢካዝ ቢዝነሶች ብድር ማግኘት የማይችሉበት ሁኔታ ካለ ያው ኢኮኖሚው ይቀዛቀዛል፣ ቢዝነሶችም ይቀዛቀዛሉ፣ የበለጠ ማስፋፋት አይችሉም፣ ስራቸውንም ኦፕሬሽናቸውንም በጊዜ ማካሄድ አይችሉም። ስለዚህ እነዚህ ፋክተሮች ኢንፍሉዌንስ ያደርጋል። ኤክስቼንጅ ሬት፣ ይሄ ደግሞ የገንዘብ ልውውጥ ዋጋ ነው አይደለ? ምንድን ነው የሀገራችን ለምሳሌ የገንዘብ መጠን፣ የብር መጠን ለምሳሌ ስፔሲፊክሊ ከፍ ዝቅ ሲል ቢዝነሳችንን ኢንፍሉዌንስ ያደርገዋል አይደለ? የገንዘብ መጠን ለምሳሌ ከዶላር አንጻር ሲቀንስ ያው ቢዝነሶች ምን ያደርጋሉ? ከውጭ የማምጣት ቴንደንሲያቸው ሮ ማቴሪያል እየቀነሰ ነው የሚመጣው። ኤክስቼንጅ ሬታችን ሲዳከም ማለታችን ነው። ኤክስቼንጅ ሬታችን ደግሞ ሞር የሀገራችን የብር ከፍ ሲል ጥሩ ነው። ሞር ቢዝነሶች አትሊስት ሮ ማቴሪያልስ ፓርቼዝ የማድረግ ቴንደንሲያቸው፣ እንደዚሁም ሲሸጡ ሌሎች ሀገሮች ላይ የተሻለ ገቢ ማግኘት ይችላሉ። ብር የበለጠ ቫልዩ ይኖረዋል ማለት ነው ኮምፔር ቱ አዘር ከረንሲስ፣ ከዩሮ ከዶላር ኤንድ አዘር ከረንሲስ፣ ከፓውንድ። እንደዚሁ ከረንሲ ስታቢሊቲም ከዚህ ጋር የተያዘ ነው። ከረንሲ በጣም ፍላክቹዌት የሚያደርግ ከሆነ ቢዝነሶችን ኢንፍሉዌንስ ያደርጋል። በተለይ ኢምፖርት ኤክስፖርት ላይ በጣም ኢንፍሉዌንስ አለው። አንኤምፕሎይመንት ኤንድ ሌበር ማርኬት ኮንዲሽን ኦልሶ የስርዓት መጠን ቁጥር ኦልሶ አፌክት ያደርጋል። አንኤምፕሎይመንት በጣም ከፍ ሲል ቢዝነሶች ሞር ምንድነው በትንሽ ዋጋ ሰዎችን ይቀጥራሉ። አንኤምፕሎይመንት ደግሞ በጣም ዝቅ ባለ ቁጥር ደግሞ ኢምፕሎየሮች፣ ተቋማት፣ እኛ እንደ ተቋም ለምሳሌ የምንከፍለው ክፍያ ለሰራተኞች እንደዚሁም ብቁ የሚባሉ ሰራተኞችን ለማግኘት ከፍ ያለ ነው የሚሆነው because ብዙ ሰው ስራ ላይ ስለሚገኝ ማለት ነው። and in general labor market conditionum ምን ይመስላል የሚለውም አፌክት ያደርጋል ማለት ነው። ይሄ ለምሳሌ ጀነራል ሌበር ማርኬት ኮንዲሽን ለምሳሌ ምን ያህል የተማረ ኃይል ነው ያለው ገበያ ላይ የሚለው ይሄም ቢዝነሳችን አፌክት ያደርገናል በአንድም በሌላ መልኩ አይደለም። ኢንካም ሌቭላችን also how much we earn
basically what we are trying to say is how much individuals earn in that country that we are doing business in. so የኢንዲቪጁዋሎች ኢንካም ሌቭላቸው ከፍተኛ ሲሆን እኛ ቢዝነሳችንን ራን በምናደርግበት አካባቢ ያው የበለጠ ምንድነው ፕሮዳክት የመግዛቻቸው ቴንደንሲ ሃይ የመሆን ነገር አለ። ሶ ይሄም ከኮንሱመር ፐርቼዚንግ ፓወራቸው በተለይ ሃይ በሆኑ ሀገራት ቢዝነሶች ሞር የተሻለ የመንቀሳቀስ ቴንደንሲ አላቸው። ታክሴሽን ኤንድ ፊስካል ኤንድ ሞኔታሪ ፖሊሲ ያው ፊስካል ፖሊሲ ጋር በተያያዘ ታክሴሽን አንዱ ነው። ቅድም እንደተነጋገር ነው ፊስካል ፖሊሲ ቅድም እንዳልነው ምንድነው የጋቨርንመንት ስፔንዲንግ ጋር በተያያዘ ኤክስፓንሽነሪ እና ኮንትራክሽነሪ ፊስካል ፖሊሲዎች አሉ። ሶ ከጋቨርንመንት ስፔንዲንግ እና ከታክሴሽን ጋር የተያያዘ ነው ፊስካል ፖሊሲ ብለናል። ሞኔታሪ ፖሊሲ ደግሞ ከሴንትራል ጋቨርንመንት ጋር የተያያዘ ነው፣ ከኢንተረስት ሬት ጋር ሞር ኦር ለስ የተያያዘ ነው። ሌላው ስቶክ ማርኬት ትሬንድ ነው። ስለዚህ ይሄ ስቶክ ማርኬት ትሬንድ ምናልባት ካስታወሳችሁ ኢኮኖሚክስ ላይ የተለያዩ ኢኮኖሚክ ኢንዲኬተሮች አሉ። ለምሳሌ ሊዲንግ ኢንዲኬተሮች አሉ፣ ፊውቸር ኢኮኖሚው ምን ሊመስል እንደሚችል ፎርካስት የሚያደርጉልን። ሶ አንዱ ስቶክ ማርኬት ነው። ስቶክ ማርኬት ፐርፎርማንሱ ወይም አክሲዮን ገበያ ላይ የተለያዩ ካምፓኒዎች ምንድነው ስቶካቸው ለምሳሌ ከፍ የሚል ከሆነ ሶ ወደፊት በተሻለ ሁኔታ ይንቀሳቀሳሉ በሚል ይተነበያል ማለት ነው። በተቃራኒው ደግሞ ስቶክ ማርኬቱን ኢን ጀነራል ደግሞ እንደዚሁም ልንመለከት እንችላለን። ሶ ስቶክ ማርኬቱ ከፍ ሲል እንደዚሁም ዝቅ ሲል ደግሞ ዌል ፊውቸሩ ሞር ፔሲሚስቲክ ይሆናል ተብሎ ነው የሚገመተው። ስለዚህ እነዚህ ነገሮች ቢዝነሳችን አፌክት ስለሚያደርጉ ስቶክ ማርኬትን ራሱ መመልከት ኢምፖርታንት ነው። በተለይ አሁን ላይ ስቶክ ማርኬት አገራችን ላይ ስለተከፈተ ቢዝነሶች ይሄን ስቶክ ማርኬት ትሬንድ ማየት የኛ ሀገርን ብቻ አይደለም የግሎባል ስቶክ ማርኬት ትሬንድን ማየት ለምሳሌ በተለይ የቻይናን የአሜሪካን ማየት በጣም ኢምፖርታንት ነው። በተለይ የነሱ ማርኬታቸው የኛንም ኢንፍሉዌንስ ሊያደርግ ስለሚችል። ሶሻል ኢንቫይሮንመንት ሶስተኛው ነው። ይሄ ያው ከአንድ ማህበረሰብ ባህል እንደዚሁም የስነ ህዝብ አወቃቀር ጋር የተያያዘ ነገር ነው። ሶ እነዚህ ነገሮች እንዴት ነው ኮንሱመር ቢሄቪየርን አፌክት የሚያደርገው ወይም ደግሞ ኮንሱመሮች ሪያክት እንዲያደርጉ የሚያደርጋቸው፣ እንደዚሁም ተቋማትን የሚከተሉትን ስትራቴጂ ወርክፎርስ ዳይናሚክስ በአንድም በሌላ መልኩ አፌክት ያደርጋል። ለምሳሌ ዲሞግራፊ ስንል እንደነገርኳችሁ የስነ ህዝብ አወቃቀሩ ነው። ሶ ኦር ደግሞ በእንግሊዘኛው ካራክተሪስቲክስ ኦፍ ዘ ፖፑሌሽን ነው። ሶ ዘ ኤጅ ዲስትሪቢዩሽን ለምሳሌ የእድሜ ለምሳሌ ኮመንሊ ጆብ ማርኬት ላይ ሚሊኒያል፣ ጄንዚ፣ ጀነሬሽን ኤክስ፣ ቡመርስ ምናምን እየተባለ ልትሰሙ ትችላላችሁ። ሶ ሞር ኦር ለስ ለምሳሌ አሁን ላይ ከ29 እስከ 44 ዓመት የሆናቸው ሰዎች ሚሊኒያል ናቸው። ሶ እነሱ ስራን የሚመለከቱበት መንገድ እና አዳዲስ የመጡት ጀነሬሽኖች ምናልባት ጄንዚ የሚባሉት ከ13 እስከ 28 አሁን ላይ የሆኑት ነገሮችን የሚመለከቱበት ስራን፣ ማህበረሰብን የሚመለከቱበት መንገድ የተለያየ ነው። እንደዚሁም ከነሱ በፊት ደግሞ የነበሩት ጄነሬሽኖች እንደዚሁ ነገሮችን የሚመለከቱበት መንገድ በጣም የተለያየ ነው። ሶ የኛ ታርጌት ግሩፕ እንዴት ነው ነገሮችን ፐርሲቭ የሚያደርገው የሚለውን መለየት፣ ፖፑሌሽን ግሮዝ፣ ጀንደር ባላንስ፣ ማይግሬሽን፣ ኤጁኬሽን ሌቭል እኒሁላ ከዲሞግራፊክ ፋክተሮች ጋር ነው። ሶ እኛን ኢንፍሉዌንስ የሚያደርጉን ከሆነ ለይተን ማወቅ አለብን። ሶ ዳዝ ኢት ሪሊ ኢንፍሉዌንስ አስ ብሎ ቼክ ማድረግ ያስፈልጋል። ሶ የማህበረሰቡ እሴት እንዲሁም ደንብ አለ፣ ቫሊዩስ እሴቶች ናቸው፣ ኖርምስ ደግሞ ደንቦች ናቸው። ሶ እንዴት ነው what do they believe, what is their lifestyle, what are their social attitude, what is their tradition ከሚለው ጋር የተያያዙ ናቸው። እነዚህ ቢዝነሳችንን አፌክት በጣም ሊያደርጉት ይችላሉ። ለምሳሌ እኛ የስጋ ኤክስፖርተር ሆነን
የተለያዩ አረብ ሀገራት ላይ ፖርክ ምልክ ከሆነ የአሳማ ስጋ ምልክ ከሆነ አልተረዳንም ማለት ነው የዛን ሀገር ባህል እና እሴት። እዛ ሀገር ብቻ ሳይሆን እኛም ሀገር ላይ ለምሳሌ የአሳማ ስጋ እንሸጣለን ብለን ብንነሳ ምንድነው well we might go out of business because ብዙ ሰው ምናልባት ያንን ስለማይበላ ማለት ነው። ሶ እነዚህን ነገሮች አናላይዝ ማድረግ ላይፍ ስታይል ትሬንዳቸውም ለምሳሌ ላይፍ ስታይል ትሬንድ ሲባል ለምሳሌ ወርክ ላይፍ ባላንስ ጋር በተያያዘ ከሄልዝ ኮንሺየስነስ ጋር በተያያዘ ሶ ለምሳሌ ስፖርት ከመስራት የሆነ ጊዜ የሚመጡ ትሬንዶች አሉ ከተመለከታችሁ ለምሳሌ ጤናን ለመጠበቅ ከአመጋገብ ጋር ከስፖርት ከመስራት ጋር በተያያዘ ከመዝናናት ጋር በተያያዘ ይሄ ላይፍ ስታይል ትሬንዶች ናቸው። ልጆችን ከማሳደግ ጋር በተያያዘ ሶ እነዚህ ነገሮች ቤዚክሊ አፌክት ያደርጋሉ ቢዝነሳችንን። እንዴት ከተባለ ለምሳሌ ሰዎች ድሮ አንዳንድ ስኳር የተቀላቀለባቸውን ለስላሳ መጠጦች ለመጠጣት ምንም ሻን አያደርጉም ነበር። አሁን ላይ ግን ብዙ ሰዎች ምንድነው አይ ምናልባት ስኳር መቀነስ አለብኝ ውሃ መጠጣት አለብኝ ወደ ማለት ትሬንድ ተዘዋውሯል አይደል? they are becoming more health conscious ሶ እነዚህ ትሬንዶች ቢዝነስን አፌክት ሊያደርጉ ስለሚችሉ ልንከታተላቸው ይገባል። ሶሻል ሞቢሊቲ ኤንድ ክላስ ስትራክቸር ሶ ይሄ ደግሞ የማህበረሰብ እንደዚሁ አወቃቀር አለ አይደለ? ሚድል ክላስ አለ፣ ወርኪንግ ክላስ አለ፣ ኤንድ ደግሞ አፐር ክላሶች ደግሞ አሉ። ስለዚህ እንዴት ነው እያንዳንዱ ክላስ ሪአክት የሚያደርገው ኦፈር ለምናደርገው ፕሮዳክት የሚለውን መከታተል የሚያስፈልጋል። ይህን ኮንሱመር ኤክስፔክቴሽንም እንደዚሁ አሁን ላይ ምንድን ነው የሚጠብቀው ማህበረሰብ ከኛ የሚለውን ጋር የተያዘ ነው ኮንሱመር ኤክስፔክቴሽን። አሁን ላይ ለምሳሌ ካስተመርስ ዲማንድ ፎር ኤቲካል ሰስቴናብል ኤንድ ሶሻሊ ሪስፖንሲብል ቢዝነስ አይደለ? አካባቢ በተለይ ብዙ ሀገሮች ላይ አሁን ላይ አካባቢን የሚበክል ምናልባት ኢምፕሎይዎችን አቢዩዝ የሚያደርግ አይነት ተቋም ሆኖ ማርኬት ላይ ምርጥ ፕሮዳክት እንኳን ቢያቀርብ ምንድነው ተቀባይነት ላይኖረው ይችላል። እኒህም ነገሮችን ምን ይጠብቃሉ ከኔ ደንበኞቼ የሚለውን መለየት ያስፈልጋል። ለምሳሌ ከትልቅ ብራንዶች ለማውራት ብንሞክር ለምሳሌ አይኪያ የሚባል ሰምታችሁ ሊሆን ይችላል። አይኪያ በጣም ታዋቂ የሆነ የሆም አፕላየንሶችን ለሰዎች የሚሸጥ ኩባንያ ነው። ምናልባት ከእንጨት ጋር የተያዘ ጠረጴዛ፣ ወንበር ምናምን የሚሰራ ነው። በፊት ላይ ምናልባት ደኖችን ያው የደን በመጨፍጨፍ ነበር እኚህ ነገሮች የሚሰሩት። አሁን ላይ ግን ኮንሱመሮች ምንድነው ኦኬ ዌዘሩ እየተበላሸ ነው፣ ክላይሜታችንን አፌክት እያደረገ ነው የሚል እንትን ስላላቸው እሳቤ ስላላቸው ምን ማድረግ ጀመረ? ኦኬ ይሄን ነገር እስከዚህ ጊዜ አቆማለሁ። የሆነ ጊዜ እኔ ሞር ለስ የሰማሁት አይኪያ እንደ ድሮ ዝም ብሎ መጨፍጨፍ ሳይሆን ደን ምንድነው ደኖች ይተክላል። ያንን ደኖች ደግሞ ዌል ማኔጅ አድርጎ እንደዚሁም ሳይክል አድርጎ ምንድነው ለገበያ ሊቀርብ የሚችሉ ነገሮች ኦፈር ማድረግ መጀመሩን ነው የሰማሁት። በተመሳሳይ ሁኔታ እኛም ሀገርም የምንመለከተው ያንን ነው። ይሄ ቆዳ ምርት ላይ ያሉ ተቋማት ኮንሱመሮች ሞር ኤክስፔክት ያደርጋሉ አካባቢን የማይበክል ውሃን የማይበክል ፕሮዳክት እንዲቀርብላቸው ብለው ስለሚገምቱ አሁን አትሊስት አብዛኞቹ ይሄን ማድረግ ትተዋል። ይሄ ከሶሻልም በመጣባቸው ኢንፍሉዌንስ ነው፣ እንደዚሁ መንግስት ባወጣው ህጎች ነው አይደል? አብዛኞቹ አሁን ለምሳሌ ተዘግቷል እንደዚህ የሚያደርጉ ተቋማት። ሶሻል ኢንቫይሮንመንት የምንለው ይሄንን ነገሮች ነው። እንዲሁም ዲፍረንት ካልቸራል ዲሞግራፊክ ፋክተሮች ሊኖሩ ይችላሉ እዚህ ጋር ስቴት ያላረግናቸው ቢካዝ እነዚህ ፋክተሮች በጣም ሰፊ ነው። ሶሳይቲ ስንል፣ ፖለቲክስ ስንል፣ ኢኮኖሚክስ ስንል በጣም ሰፊ ስለሆነ ቴክኖሎጂካል ኢንቫይሮንመንት ደግሞ ስንል ምንድነው የቴክኖሎጂ ፈጠራ እንደዚሁም የቴክኖሎጂ እድገት ምንድነው እንዴት ነው ኢንዱስትሪያችንን
ኢንፍሉዌንስ ሊያደርግ የሚችለው ማርኬታችን የኛንስ ገበያ እንዴት ነው ኢንፍሉዌንስ ሊያደርግ የሚችለው የሚለውን ነው የሚያሳየን። እንደምናውቀው ያው ቴክኖሎጂ አድቫንስ በሚያደርግበት ጊዜ የተለያዩ ተቋማት በተለያየ ስኬል አፌክትድ ሊሆኑ ይችላሉ እንጂ አፌክት ይሆናሉ አይደለ? አርቲፊሻል ኢንተለጀንስ ቅድም ላይ እንዳልነው ሁሉም ኢንፍሉዌንስ ይሆናል፣ ግን ኢንፍሉዌንስ የሚሆነው በተለያየ ስኬል ነው። አንዳንዶቹ በጣም ኢንፍሉዌንስ ይሆናሉ። ለምሳሌ አካዳሚክ ኢንስቲትዩሽኖች በጣም ኢንፍሉዌንስ ይሆናሉ ቢካዝ ኤአይ ከምን ጋር ከኖሌጅ ጋር የተያዘ ስለሆነ። በተቃራኒው ደግሞ በጣም ቴክኒካል የሆኑ ነገሮች ጋር የተያዘ ከሆነ ለምሳሌ ህንፃ መገንባት ከሆነ የሹፌር ስራ ጋር የተያዘ ለምሳሌ ማርኬቶችንም ከዚህ ጋር ከኮንስትራክሽን ኢንዱስትሪ ከራይድ ሄሊንግ ፕሮቫይደርስ ጋር በተያያዘ ምናልባት በጣም ላይሆን ይችላል ኢንፍሉዌንስ የሚሆኑት። ስለዚህ ቴክኖሎጂካል ኢንቫይሮንመንት ምንድነው አሁን ላይ ያለው ቴክኖሎጂካል ኢኖቬሽን ዴቨሎፕመንት how could it affect my industry, how could it affect my specific market የሚለውን ነው የሚያሳየው። ቅድም ላይ እንዳለው ምናልባት ቴክኖሎጂ ስንል መገንዘብ ያለብን ዲጂታል ቴክኖሎጂን ብቻ እንዳልሆነ መገንዘብ አለብን። ቴክኖሎጂ ሲባል ኒው ዌይ ኦፍ ዱዊንግ ቲንግስ ነው አይደለ? ስለዚህ አዲስ ሜቶድ ኦፍ ዲስትሪቢዩሽን፣ አዲስ ሜቶድ ኦፍ ማኒፋክቸሪንግ፣ አዲስ ሜቶድ ኦፍ ሎጂስቲክስ ሲሆን ይሄ ቴክኖሎጂ ነው። ስለዚህ ዲጂታል ያለው ለምሳሌ እንደ ኦንላይን ላይ ስለሚሰሩት ስራዎች ብቻ ሳይሆን ምንድነው ሌሎች ሴክተሮችም ላይ ሌሎች ስራዎችም ላይ ቴክኖሎጂ ኢንፍሉዌንስ ሊያደርግ እንደሚችል መገንዘብ አለብን። ነገር ግን እንዳልኩት ሁሉም ሴክተሮች ኢኳሊ አፌክትድ ላይሆኑ ይችላሉ በቴክኖሎጂ። ለምሳሌ ከኮሚኒኬሽን ጋር በተያያዘ ከኤሌክትሮኒክስ ከኤሮኖቲክስ ጋር በተያያዘ ለምሳሌ የተለያዩ መንኮራኩሮችን ወደ ጠፈር የሚልኩ ከሆነ ፋርማሲውቲካሎች ከሆኑ በጣም ቴክኖሎጂ ራፒድሊ ነው የሚቀያየረው። ነገር ግን የጨርቃ ጨርቅ ከሆነ ፎረስተሪ ከሆነ የሜታል ኢንዱስትሪ ከሆነ ሞር እንደምታያቸው ሞር ቴክኒካል ናቸው እና they experience lower change ስፔሻሊ ከዲጂታል ቴክኖሎጂ ጋር ስናያይዛቸው እነዚህ ሴክተሮች። ሌላኛው ፋክተሮች ኢንቫይሮንመንታል ፋክተርስ ኢኮሎጂካል ፋክተርስ የምንላቸው ናቸው። ቢካዝ እዚህ ጋር እንዳይምታታችሁ ኢኮሎጂካል ፋክተርስ ብለን ነው እዚህ ጋር ሪፈር የምናደርጋቸው። ኢኮሎጂካል ፋክተርስ ስንል የምንሰራው ቢዝነስ እንዴት ነው አኒማሎችን፣ ፕላንቶችን እንደዚሁም ኢንጀነራል አትሞስፌራችንን አፌክት የሚያደርገው የሚለው ላይ የተያዘ ነው ይሄ ኢኮሎጂካል ፋክተርስ። ስለዚህ እኛ የምንሰራው ቢዝነስ ዳዝት አፌክት ክላይሜት የአየር ንብረት ላይ ተጽዕኖ የሚያሳድር ነው ወይ፣ ፖሊዩት የሚያደርግ ነው ወይ፣ የሚበክል ነው ወይ የሚሉትን ነገሮች መከታተል አለብን። እኛ ልንገባበት ያሰብነው ኢንዱስትሪ ወይም ያለንበት ኢንዱስትሪ እንደዛ የምናደርግ ከሆነ ለምሳሌ መንግስት ምንድነው አዳዲስ ህግ አውጥቶ ከገበያ ውጪ ሊያደርገን ስለሚችል ማለት ነው። አንዱ ከአንዱ ጋር የተያያዘ ነው ስላልኳችሁ ማለት ነው። ዌስትን ዲስፖዝ የምናደርግበትም እንደዚሁ እንዳልኳችሁ ድሮ በተለይ ቆዳ አቅላሚዎች እንደዛ ነበር አይደለ? ዌስታቸውን ዋተር ላይ ነበር ዲስፖዝ የሚያደርጉት ቆሻሻ ኬሚካሎችን። ያ ደግሞ ብዙ መመረዝ እያስከሰተ ነበር እና አፌክት ያደርጋል። ቤዚክሊ ሶሳይቲን አፌክት ያደርጋል። ዞሮ ዞሮ ደግሞ ቢዝነሳችንም ላይ ሊመጣ ይችላል ልንከሰስም ስለምንችል። ከኢንቫይሮንመንታል ሎስ ጋር የተያዘ ምን ነገሮች አሉ፣ ደንቦች ለምሳሌ ኢትዮጵያ ላይ ምን ደንቦች አሉ የሚሉትን መመልከት ያስፈልጋል። ደንቦች ስንል እዚህ ጋር ያው ከኢንቫይሮንመንት ጋር ከኢኮሎጂ ጋር የተያዘ ኢንቫይሮንመንታል ፕሮቴክሽን ሎስ ማለታችን ነው። ስለዚህ እስቲ አንድ አሳይመንት የምሰጣችሁ ምን ኢንቫይሮንመንታል ሎስ አሉ ኢትዮጵያ ላይ እና እንዴት ነው አሁን ላይ ያሉ ተቋማት እነዚህን ህጎች እየተከተሉ ያሉት ወይስ ህጉ እንዴት ነው is it being implemented or not የሚሉትን ልትመለከቱ ትችላላችሁ። ያው አብዛኛው በተለይ ከኢንቫይሮንመንታል ሎስ ጋር አሁን ላይ ቀስ በቀስ ፈርሞች ኢምፕሊመንት እያደረጓቸው ነው። ድሮ በጽሁፍ ብቻ ነበር፣ አሁን ግን it's becoming realistic because በአለም ደረጃ ምንድነው
ለኢኮሎጂ ያለው እይታ በጣም ስለተቀየረ ነው። ሞር ፌቨረብል ነው። አካባቢን ፕሮቴክት ማድረግ አለብን የሚል እይታ ስላለ ማለት ነው። ስለዚህ እንደ ድሮ እንደፈለግን መጨፍጨፍ እንደፈለግን ዌስት ዲስፖዝ ማድረግ አይቻልም። ስለዚህ ኢኮሎጂካል ፋክተርም ቼክ ማድረግ ፋክተር ፍሮም the pestle factors legal environment ነው። ሊጋል ኢንቫይሮንመንት ሰልፍ ኤክስፕላናቶሪ ነው። ከሎስ ኤንድ ሬጉሌሽንስ ጋር የተያዘ እያንዳንዱን ነገር መከታተል አለብን። ይህም ማለት ግን የሀገራችን ሎስ ብቻ ሳይሆን ኤክስፖርት የምናደርግ ሌሎች ሀገሮች ላይ ኮምፒት የምናደርግ ከሆነ የሌሎችን ሀገሮችን ህግና ደንብ በደንብ አውቀን ሊሆን ይገባል። ኢንቨስትም ስናደርግም ቢዝነስም ኮንዳክት ስናደርግ ነው ዋና ሀሳቡ። ስለዚህ ከኤምፕሎይመንት እና ከሌበር ሎስ ጋር በተያያዘ ምን ነገር አለ? የስራ ቅጥር ጋር በተያያዘ ስለዚህ የአሰሪና የሰራተኛ ህጎች ሊኖሩ ይችላሉ። የተለያዩ ህጎች በተለያዩ ሀገሮች። ስለዚህ ያንን መከታተል አለብን። ኢትዮጵያ ላይ ያለው ኬንያ ላይ necessarily ኢምፕሊመንት ላይኖር ይችላል እና እነዚህን መከታተል ያስፈልጋል ሬጉላርሊ። ከሄልዝ ኤንድ ሴፍቲ ሬጉሌሽንስ ጋር በተያያዘ ከኮንሱመር ሎ ጋር በተያያዘ ከኢንቴሌክቹዋል ፕሮፐርቲ ራይትስ ጋር በተያያዘ ህጎች ምን ይመስላሉ የሚለውን ኢን ጀነራል ሎስ ኤንድ ሬጉሌሽንስ ምንድን ናቸው? ለዛም ነው በተለይ ሊጋል ዲፓርትመንት ከፍተን ሎየሮችን ቀጥረን ይሄንን ቼክ እንዲያደርጉልን ተቋማችን እንዳይከሰስ የምናደርገው። በተለይ ሊጋል ኢሹስ በጣም ሴንሲቲቭ ስለሆኑ አሁን ላይ ማለት ነው። ስለዚህ ጋቨርንመንት ሬጉሌሽኖችን እንዳንጥስ፣ ከኢኮኖሚክ ጋር የተያዙ ሬጉሌሽኖችን እንዳንጥስ፣ ከማህበረሰብ ጋር የተያዙ እሴቶችንም እንዳንጥስ አይደል። ለምሳሌ ሌሎች ሀገሮች ላይ ያው ኖርማሊ አዝ ሶሳይቲ የምንቀበላቸው ኖርም የነበሩ ነገሮች ያው ያልተጻፈ የነበሩ ኋላ ላይ ወደ ህግ ሊቀየሩ ይችላሉ አንዳንድ ሰዎች ሲጥሷቸው ማለት ነው። ስለዚህ ይህን መከታተል አለብን። ለምሳሌ ፓብሊክ ዲሰንሲ ሎዎች አሉ በተለያዩ ሀገሮች ላይ። ማንም ሰው ልብስ ሳይለብስ ሰው ባለበት አካባቢ መንቀሳቀስ አይችልም። ይሄ ኖርማል ነው። ማንም ሰው ኖርማል የሆነ ሰው ማድረግ ያለበት ነው። ግን በተለይ ሰዎች ይሄን እየጣሱ በጣም ሲመጡ ምን ሆነ እንደ ህግ ሞሮለስ ጸደቀ። አሁን ላይም እኛ እየተመለከትን ያለ ነው ኦንላይን ላይ እንደዚህ አይነት ነገሮች አንዳንድ ሰዎች ምንድነው ሰዎችን እያስጨነቁ አይደል፣ ሰው በተሰበሰበ አካባቢ ምንድነው ልብስ ሳይለብሱ ይንቀሳቀሳሉ። ይሄ ስለዚህ ምንድነው ሊያስጨንቅ ይችላል፣ ሰዎችን ሊረብሽ ይችላል። ስለዚህ መጠንቀቅ አለብን። ግለሰብ ብቻ ሳይሆን ተቋማትም ስንሆን ማለት ነው። ስለዚህ ከህግ እና ከደንብ ጋር በተያያዘ ያሉ ነገሮችን የሚያካትት ነው ሊጋል ኢንቫይሮንመንት። እነሱን ማየት አለብን ነው።